ጉድ አይዲያ። ሰላም እንዴት ናችሁ? እንዴት ነህ ጭሱ? አማን ነው አለን። አማን ነው። እንዴት ነህ? ሰላም ነው ወይ? ጠፋህ እኮ ሜዳ ላይ በትነህን እንደ ዱቄት አናሳዝንህም? እኛ ላይ ለምንድን ነው የምትጨክነው? አለው እኮ አለው። አንዳንድ ያው ስራም አለ ባይዘው በስራ ምክንያት ነው በብዛት የጠፋሁት። ንጽጽር ደግሞ አቆምኩኝ። ብዙም ንጽጽሩ ጭቅጭቅ ምናምን ስለሚበዛ ብዙ ጊዜ አትጨቃጨቅ ከኛ ጋር አትጨቃጨቅ ከኛ ጋር አነጻጽር ስንል እምቢ አልክ አንተ። ጭቅጭቁን ነው እየሄድክ ትጨቃጨቃለህ። እረፍ አልንክ። አይ ሁኔታው ተቀያይሮ ነው ወደ ጭቅጭቅ የገባ ነው። ለማንኛውም ደህና ነህ አንተ? ሰላም ነህ? እኔ አልሐምዱሊላህ ረቢል ዓለሚን የዛኔ ካገኘኸኛውን የተሻለ ነገር ላይ ነው ያለሁት ሀቢቢ። አልሐምዱሊላህ በጣም አሪፍ። እየተማርክ ነው ስለ እስልምና በደንብ? እየተማርኩ ነው፣ እያስተማርኩ ነው፣ እየተደጋገፍን ነው በምንችለው አቅም እንትን እየተደጋገፍን። አንተስ? በጣም አሪፍ። እኔ እኮ የመጨረሻ ቀን ምን እንዳወራን እራሱ ትዝ ይለኛል። ምረሳ ይመስላል። ምን አወራን? ትንቢተ ኢሳይያስ ምዕራፍ 9 ላይ ያለውን እነሆ ድንግል ትጸንሳለች ልጅም ትወልዳለች፣ እነሆ ልጅ ትወልዱልናል፣ ስሙም ድንቅ መካር ምናምን የሚለውን ለማን ነው ተባብለን አንብቤ መጣና አሳያለሁ ብለን በዛው ነው በቃ የጠፋከው። ከዛ በኋላ ተገናኝተን አናውቅም። ንጽጽር ብዙም አስታወስኩትኝ። ንጽጽር ብዙም ትንሽ ራቅ ብዬም እያነበብኩ ነበረ። ኖርማሊ ከአንድም ጥላቻ የሆነ ሳትፈልግ ሳታስበው ወደ ጥላቻ የምትገባበት ሁኔታ ኮንዲሽኖች ተፈጥሮ ነበር እኔ ላይ ማለት ነው። ሞስትሊ ዲፕሊ በጣም ለእስልምና በጣም ዲፕ የሆነ ጥላቻ ውስጥ ገብቼ ነበረ እና ከዛም አንፃር እስቲ ራሴን ከለል ላርግ እና ነገሮችን ከሁሉም ሳይድ ያለውን ለምን ለማንበብ አልሞክርም እና ሞር ደግሞ ገብቷላ ፖለቲካ አለ እዚህ ጋር ቲክቶክ ላይ ፖለቲካ ምናምንም ስላለ ከዚህ ከነገሮች ሁሉ ወጣ ብዬ ስለ ህይወት ነው። ገብቷል? ሃይማኖት ማለት ህይወት ነው። ደህንነት የሚባለው ነገር ለሰው ልጆች ሁሉ ህይወት ነው እና ሞር እኔ ያው ሞስትሊ ወደ አይ ቲንክ ወደ 3 አመት ምናምን ንጽጽር አድርጌያለሁ እና እዚህ ቲክቶክ ላይ አይ ቲንክ እነ ሁሱ ምናምን ሲጀምሩ ከዛ ያ በዛ ታይም ላይ ሙላ አንዳንድ ነገሮችን ያየን ነበረ በዛ ታይም። ከዛ ጀምሮ ስለሆነ ብዙ ነገሮች አሉ፣ ጥላቻም አለ፣ ብዙ ነገር ውስጥ ትገባለህ ሳትፈልግ። ከዛ አንፃር ነው ራቅ ያልኩት። ባይዘው በጣም ብሮ ምነው አተለክሽ? መረጃ ክፈት። ዝም ብለህ በጨበጣ ታወራለህ እንዴ? እንውላ ቀጥለ አተለከኛ ግድግዳ ያረጋል እንትን ስለው ፕሮፋይሌን ብሊንክ ስለሚያደርግ በዛ ላይ ደግሞ አንተ በጨበጣ እያወራክ ራሱ አስቸግርሃል በጣም። መታይ ሰፈር ራሱ የሚቻለው አንድ ነገርና ክፈትና አውራ። አሁን በመረጃ ሌላ ነገር አያስፈልግም። አንድ አጭር ነገር ልበል። በቅርቡ ወደ እስልምና ሃይማኖት መጣለው ልገባ ነው። እባክህ አሰክሰኛ። ያ ግን አሁን እንደዚህ ነው ማለት ዲቴል አልፈልግም። ግን አሳውቃለሁ፣ ቴክስት አደርግልሃለሁ በውስጥ። አይ እሺ እኔው አሰክሰኝ፣ እናወራለን በውስጥ። በቃ ምንም ማውራት አልፈልግም ግን ማለት ነው። ጉድ አይዲያ አክቹሊ ከኔ ጋር የምንተዋወቀው ነው ያህል እንተዋወቃለን። ከኔ ጋር ባለ ትውውቅ ስለኔ የሆነ የተሳሳተ ነገር ተረርተህም አይ ቲንክ ክሊር ያረኩልክ ነገር አለ። አልሐምዱሊላህ አላህ የልብህን ይስማክ። የልብህን እንግዲህ የልብህን ይስጥ ነው የምለው። እኔ እንዲህ ማለት አልፈልግም። ምን መሰለክማ ጉድ አይዲያ አንድ ነገር ልንገርክ።
ሃይማኖት የሚባል ነገር አለ። ሃይማኖት የሚባል ነገር አለ ወይ ደግሞ የመንፈሳዊ ዓለም የሚባል አለና የመንፈሳዊ ዓለም ተቃራኒ ምንድነው? ጉድ አይዲያ። የመንፈሳዊነት ተቃራኒ ዓለማዊነት ነው። ቴንኪው። አሁን ምን እንደሆነ ታውቃለህ? ጉድ አይዲያ። መንፈሳዊ ህይወት ላይ አብሶኔ ከመንፈሳዊ ህይወት የወጣው ለመውጣት ፈልጌ ግን ወደ መንፈሳዊ ህይወት ገባው። እንዴት ልበልክ? አሁን እኔ ከክርስትና ስወጣ በቃ መንፈሳዊ ዓለም ትክክል አይደለም፣ እዛ ውስጥ ያሉ ሰዎች የሚያደርጉት ስራ ትክክል አይደለም ብዬ እሱን ነገር ተጸይፌ ወጥቼ ነው ወደ ትክክለኛ መንፈሳዊ ህይወት የመጣሁት ማለት ነውና ወላሂ እኔ አንድ በጣም የሚያሳዝን ነገር ልንገራችሁ። እዚህ ቲክቶክ ላይ ሊሆን ይችላል፣ ሌላም ቦታ ላይ ሊሆን ይችላል፣ ዱርዬ የሆኑ ሰዎች ሳይሆኑ መንፈሳዊ ነገር የሚያስተምሩን ለኛ እንደ ኤግዛምፕል የምንጠቅሳቸው ሰዎች ምናምን ህይወታቸው ላይ የሌለ ዱርዬ ናቸው። የሌለ ማለት ነው። ወላሂ እኔ አሁን ከትላንት ወደ የሰማሁትን ነገር ብነግራችሁ አንድ ልጅ መታ አናገረች። ላናገር ከፈልጋለሁ ብላ በቴሌግራም አወራችኝና የደረሰባትን ስነግረኝ በጣም ነው ያዘንኩት። በጣም ወላሂ ዱርዬ አንድ ዱርዬ የሆነ ሰው ሊያደርግባት የማይችለውን ነገር አንድ በጣም እዚህ ሃይማኖቱ ላይ በጣም የሚገርም ነገር ያለው ሰው በቃ በጣም ብዙ ነገር አድርጎባታል። እና ያንን ነገር ስታየው እንትን ይላልና እንዴት ልበል እኔ አሁን የኔ አረማመድ አለ። እንደውም ቀደም ብለህ ብትመጣ እያወራን ነበር። እኔ ወደ ቲክቶክ ስመጣ ትዝ ይለኛል ወደ ክርስትና ሃይማኖት መመለስ ማለት እንድመለስ የሚያስገድደኝ ነገር ህይወት ተፈጠረብኝ። ቲክቶክ ከመምጣቴ በፊት የተወሰኑ ቦታ ለመሄድ ሞከርኩኝ። ከዛ ክርስትና ላይ መልሶችን እንትን ለማለት ጥያቄዎችን ስጠይቅ በአጋጣሚ ከሙስሊሞች ጋር ተዋወቅኩኝና የሚሰጡኝ ነገር ደስ ይል ነበር። እና እኔ ፐርሰናሊ ግን ወደ ቲክቶክ ስመጣ አንድ የማምንበት ነገር አለ። ምንድነው? ማንም ሰው ምንም ይሁን እኔ መስጠት የምችለውን መስጠት ያለብኝን ነገር እሰጣለሁ። ያ ነገርም ሰዎች ጋር ሄዶ ምን እንደሚፈጥር እኔ አይመለከተኝም። ምክንያቱም የልቤን ነገር አምላኬ ነው የሚያውቀው። ሰዎች አሁን በጣም ብዙ የማይሆን ጨለማ ውስጥ የሚገቡት ከልባቸው መልካም ነገር ይሰጡና ያ የሰጡት መልካም ነገር ማለት ነው ሌላ ሰው ጋር ሄዶ ክፉ ነገር ይፈጥራልና እሱን ነገር ክሊር ለማድረግ በቃ ይፍጨረጨራሉ፣ በቃ አፈር ይበላሉ ማለት ነውና እንደዛ እንዳይሆን እንግዲህ የምር መኖር አሪፍ ነው። የምር ለሰዎች የምር መሆን፣ ማየት ያለብንን ነገር ብቻ ማየት፣ መስማት ያለብንን ነገር ብቻ መስማት፣ ፕላስ ደግሞ እኛ ያለንን ነገር አለን ብለን የምናስበውን ነገር ለማወቅ እንሞክር። ካወቅን በኋላ ደግሞ ያ ያለንን ነገር ለማመን እንሞክር። ከዛ ያ አውቀነው ያመነውን ማንነታችንን ህይወታችንን ለሰዎች ለማስረዳት በሰዎች በኩል ከፍ እንዲል አንጋጋጥ። እኔ አልহামዱሊላህ ምናልባት ትንሽ እጋጋጥ ይሆናል ወይ በሰፊው መጋጋጥ ይሆናል፣ ግን መጋጋጥ እንደሌለብኝ ገብቶኝ ላለመጋጋጥ እየሞከርኩ ነው። ማንም ሰው ስለኔ ምንም ቢል እኔ አይዱማኝ በቃ የኔን ነገር ሐቄን ከጉዳይ ይልቅ ከማንም ይልቅ የሚያውቀው አምላኬ ነው። ከአምላኬ ጋር ነው ቁጭ ብዬ የማወራረው። የሆነ ቀን እኮ ትዝ ይላል እንዲሰብሰብሃቸው እየሰከስካቸው እንደጨረስክ እኮ ሄደ ያረከው ነገር ትዝ ይላል ብሎ ይጠይቀኛል። ለእናንተ ላይመስላችሁ ይችላል። በሰው ፊት የከበራችሁ መስላችሁ በአምላክ ፊት የተዋረዳችሁ ከሆናችሁ ምን ጥቅም አለ? እኔ በአምላክ ፊት ከብሬ በሰው ፊት በተዋረድኩ ነው የሚሻለኝ ወላሂ ማለት ነው። ሁላችንም የሚሻል እና አንተ እንዳልከው ጥሩ ያልሆነ ነገር አለ፣ ግን ያው ጥሩ የሆነው ቦታ ጋር ማዞተር ይቻላል። በቃ ጥሩ የሆነውን ማየት፣ ጥሩ የሆነውን መስማት፣ ያ ነገር ላይ ፎከስ ማድረግ ነውና ያው ከባድ ነው ህይወት። እኔ ግን እድሜ ላይ ህይወት ብዙ ነገር አስተምራኛለች። አይ ቲንክ እኔ እንደዚህ ነገር ይረብሸኛል ብዬ አላስብም። ጥሩ ልብ አለክ እስከማቀክ ድረስ በጣም ጥሩ ልብ አለክ። አንዳንዴ የሆነ ቶሎ ነው ንዴት ውስጥ ትገባለህ። ቶሎ በቃ ንዴት ውስጥ ገባ በቃ ዓለምን ካላቃጠልኩ ትላለህ። እንደዚህ አይነት ነገር አለብህ ካንተ። በተረፈ ጥሩነት አለብህ። ግን ደግሞ ምን እንደሆነ ታውቃለህ? ሰዎች ያንተን መልካም ነገር ለማየት ጊዜ ይፈጅባቸዋል። ባይዘው ማለት ነው። ጥሩ ለብሰክ ራሱ አንተ እንዴ ዛሬ ኳምሮ ባህል ምናምን ብለው ሰዎች አንተን ለማድነቅ ራሱ ጊዜ ይፈጅባቸዋል። ኢጎም ስላለ ማለት ነው። ግን አንተ አስጠልቶብክ መጥፎ ነገር እያደረክ ያንን ነገር ለማባባስ ሰዎች የፈጠኑ ናቸው።
ስለዚህ ብዙን ጊዜ ሰዎች ጋር ሄዶ መጥፎ ነገር ሊፈጥር የሚችል ነገር ስናደርግ በጣም ጥንቃቄ ያስፈልጋል። በጣም ማለት ነው። ምክንያቱም ይሄ ነገራችን ነው በቃ ሰፊ ሆኖ በብዛት ሊታይ የሚችለውና ሰዎች ደግሞ ከዚህ አንፃር እና አይታችሁ ከሆነ ሰዎች መሀላቸው ያላቸው በጣም ብዙ መልካም ነገር ቢኖርም ትንሽዬ መጥፎ ነገሮች ከተፈጠሩ እነዛ ትንሽ መጥፎ ነገሮች እነዛ ብዙ ጥሩ ነገሮችን ይለቀልቋቸውና ያበላሿቸዋል። ይሄ የሰው ማንነት ነው። ከሰዎች ጋር በሆነ ነገር ስንጣላ በሆነ ነገር ሳንስማማ ስንቀር በቃ አልተስማማሁትም አሰለቸኝ ነው እንጂ ከዛ ሰው ጋር የነበሩንን መልካም ነገሮች ዞር ብለን አናይም። ይሄ የሰው ተፈጥሮ ነው። ኔጌቲቭ የሆነ ነገር የማየት ፍጥነት አለና በቻልነው መጠን እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ያስፈልጋልና አዎ ጠፍተሃል ምናምን ነገር እንግዲህ እስቲ እናወራለን። በተረፈ ማለት የምፈልገው ነገር ካለ እድል ልስጥክ። ባለህበት አላህ ይጠብቅክ። ስላየውክ ዛሬ ደስ ብሎኛል። እንዳጋጣሚ እኛም ንጽጽር እያደረግን አልነበረም። እንትና አልጣሽን ጠዋት አውርቻት እንዳጋጣሚ ለሷም ነበር የከፈትኩላት። አንድ ሐሳብ የምናወራ አለ እንዲህ ስንባል አንተም መጣክ። እንግዲህ አንተም ጥሩ ግባት ሆንክ፣ ሰላም አልከን ምናምን ነገር እና እስቲ የምታወራው ሐሳብ ካለክ ልስጥክና ወደ ሌሎች ሰዎች እንሂድ። ጉድ አይዲያ ብዙም ማውራው ምንም ነገር የለም። ይሄ ነው ብዬ እንደዚህ ነው የምለው ነገር የለም። እንግዲህ አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁ ነው። እንዴት ነበር የሚዞረው? ኦኬ ይታያል እንዴ? ይታያል። ኦኬ የምታዩት የጉድ አይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንዳጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400-500 ይሆናሉ። እዚህ ንጽጽር የሚሰሩት ወንድሞችና እህቶች፣ ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋር አለ መረጃው በሙሉ እኔ ጋር አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው። እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለሁም። ሶ አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። ባጭሩ የምነግራችሁ ነገር አንድ ጊዜ ጃቢር ባጭሩ ልዝጋው ነው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጋዋለሁ። አንዴ ጠብቀኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጃ እንዴት ነህ? አልሐምዱሊላህ ደህና ኖት? ሁሉ ሰላም? እንዴት የጠፋ ሰው? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም። ምንድነው እንደዚህ መጥፋት? እርሶ ነው እንጂ ስልኮትን ትተው እየሄዱ ስደውል እያላነሱ። ኢንሻአላህ ላይፉን እንደዘጋሁት እንደዋወላለን። መርሐባ ኢንሻአላህ አለው። ኦኬ ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለኩ ነው። ባጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን
ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለኔ ትንሽ ይከብዳልና ባጭሩ ስለ እስልምና ያለኝን እኔ ሞር 3 ዓመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም ነው ባጭሩ። ብቻ ግን ንጽጽር ልክ ሳቆም የጻፍኩት ነገር ነበርና እሱ ላንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ ነው የጻፍኩት፣ የጽሁፍ አያምርም ይቅርታ። ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም ዲትሊ ብዙ ንጽጽር አድርጌያለሁ። እሱም ብቻ አንብቤልህ ይሄ መዝጊያዬ ነው። በቃ ንጽጽር ያቆምኩት ይሄን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት፣ ያላነበብኩት፣ ያላየሁት፣ ያላገኘሁት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች ያሏቸው አዋቂ ነን የሚሉ ሰዎች የተለያዩ መጽሐፍት እየተረጎምኩ የተለያዩ ሐዲሳት የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። 3 ዓመት ደከምኩ። ቁርአን ላይም ገባው ለማንበብ ስፈልግ ዋልኩኝ። የሃይማኖት እንደውም የባሰ የሃይማኖት የክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት ያጠፋነውን ጥፋት ችግሮች ስህተቶች ቁርአንን በምታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀቅኩ ላይክ መሸማቀቅ በለው ተሸማቀቅ ትወጣለህ። ከዛ ማንበብ ተውና ደግሞ ከርነውና ድጋሚ ወደ ነብዩ መሐመድ ሐዲሳቶች ንግግሮች ያሉበት ላይ ሄዶ ስህተት ፍለጋ እስቲ እዚህ ጋር ስህተት ይኖራል ምናምን ብሎ መፈለግ ሎንግ ታይም በጣም ብዙ ጊዜ ማጥፋት ሐዲሳቶች ላይ ስህተት መፈለግ ቁፋሮ ባለው ከዛ ልብ የሚያስደስት የሆነ የለም የሆነ ስህተት አገኘው ብለህ በጣም በቃ ዛሬ የሚገርም ስህተት አገኘው ብለህ ስትፈልግ ትውልና ደክመ ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለማግኘት ታቆማለህ ማለት ነውና ንጽጽሩን በዚህ ቀን 2005 ወደ 2923 ላይ የጻፍኩት ነው። ኤኒዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልፈልጌ ነው እኔ ብዙ አዋቂ ነኝ የምል ሰው አይደለሁም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በእስልምና ንጽጽር እኔ ያላደረኩት ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እንይ። ለምሳሌ ስለ አላህ አካላቶች የተለያዩ እንደው አጫጭሮቹ ላሳይ ብዬ ነው። የጠፋ የተሰረዘ የቁርአን ክፍል እያለን ቁርአን ያለው እነዚህ ናቸው። ሳሂህ አልቡኻሪ እንደዚህ በጣም እጅግ በጣም ብዙ ጽሁፎች እነዚህ ሁሉ አንድ ፓክድ ነው። የነብዩ መሐመድ የብልግና ስድብ ምናምን እያለን ብሮ ይሄ ሁሉ እኔ አይ ዶንት ኖ ብዙ ነገሮችን ሁሉ አይተናል። ብዙ ነገሮችን አይቻለሁ። አሁን ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት ስህተት የሚለውን በደንብ ነገሮችን እያሰብኩኝ እያነበብኩ እያየሁት እንግዲህ ሞር የተሻለ ሆኖ ያገኘሁት የተሻለ ሃይማኖት በዚህ ምድር ላይ ያገኘሁት እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገረ ድህነት ብትል የፈጣሪ ህልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ፣ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንትም አውቃለሁ። ማውቀውን ያህል ብዙ ነገሮችን አውቃለሁ። ሞር ግን እስልምናውንም ክርስትናውንም ነገሮችን እያነበብክ ስትመጣ
ዋናው ነገር ይገባሃል፣ የፈጣሪ ዓላማ። ኦኬ ስለሌላ በጣም እንግዲህ አንድ የሆነ ቶፒክ ነገር ይዤ ሌላ ቀን በደንብ አወራበታለሁ። ለዛሬ ይብቃኝ ጃቢሮ። እሺ ጉድ አይዲያ። አይ ቲንክ ትንሽ ከበድ ያለ ነገር ነው የነገርከን። አክቹሊ ወላሂ ነው የምላችሁ እኔ ጉድ አይዲያ ስላለ አይደለም፣ ያው እንደ አጋጣሚ እሱ ሰበብ ሆነና መተዋወሰው ነው እንጂ አንድ የምናገረው ነገር አለ። አንድ ሰው ጥሩ ክርስቲያን መሆን ከፈለገ ስለ ክርስትና ባያውቅ እኔ እመክራለሁ። ልክ ስለ ክርስትና እያወቃችሁ ስትመጡ እየወጣችሁ ነው የምትሄዱት። የምታምኑት ነገር ሌላ፣ ውስጥ ያለው ነገር ሌላ ነው። እኔ ደግሞ ከዛ በኋላ ከክርስትና ከወጣሁ በኋላ ደግሞ ወደ እስልምና ሃይማኖት መጥቻለሁ። እስልምና ሃይማኖት የሚያስደነግጡ ጥያቄዎች ራሱ ይፈጠሩባቸዋል ማለት ነው። እነዛ ጥያቄዎች በጠየቃችሁ ቁጥር ይሄ እምነታችሁ ድልዳሌያችሁ የበለጠ እየተመቻቸ ነው እየመጣ። ይሄ እዚህ አሁን እኔ ምስክርነት ስለራሴ ነው እያወራ ያለው ስለራሴ። እኔ ከትላንት ነው ዛሬ ጥሩ ሙስሊም ነኝ። ከትላንት ነው ዛሬ አም ፕራውድ አም ሙስሊም። እና ይሄ ነው አንደኛው ነገር ማለት ነው። ሁለተኛው ነገር ደግሞ ወላሂ ነው የምላችሁ ማለት ነው። እኔ ወደ ንጽጽር ስመጣና ንጽጽር ሳረግ በጣም ብዙ ነገሮችን ጥዬ ነው። በጣም ምናልባት እንዲህ ብዬ የማላስቆጥራችሁ በጣም ከባድ ነገሮችን በህይወቴ ትቼ በህይወቴ አበላሽቼ ነው የመጣሁት። እና እኔ ምንም ጥቅም ኖሮኝ አይደለም፣ ግን ይሄ ለእስልምና ያላችሁ ውዴታ ራሱ ሰዎችን ወደዚህ ሃይማኖት ለመጥራት በቃ ይሁን ፍቅሩ አለ አይደለ ያስገድዳቸዋል። እና እንትን ይመስሏል አንዳንድ ሰው እኔ በማስለሜ እስልምናን አልጨምርም በፍጹም ማለት ነው። የሆነ ሰው እኔ እስልምና ላይ መጥቼ የጨመርኩት ነገር የለም። እስልምና የቁጥር ብዛት የለው። እኔ ክርስቲያንም ብሆን ክርስትናም የቁጥር ብዛት የለበትም። ማንም ሰው ቢሰልም ለራሱ ነው። ማንም ሰው ክርስቲያን ቢሆንም ለራሱ ነው። ሰው ባመነው ነገር የሚመነደውም ራሱ ነው፣ የሚቀጣውም ራሱ ነው። ማንም የኔን ቅጣት የሚቀጣልኝ የለም። ማንም የኔን ምንዳና ትሩፋትም የሚመነዳልኝም ትሩፋቱን የሚያገኝ ሰው የለም። እና ከዚህ ነገር ተገለበጠና ይሄ ንጽጽር ላይ ያለው ነገር አሁን ፉክክር ነው። ቅድም እየተናገርኩ ነው በረ ይሄ ዕውቀት አላቸው ብለን በቁንጮነት የምንላቸው ሰዎች በቃ ጥሩ ዕውቀት አላቸው፣ ግን የወረደ መሬት ላይ ወርደው የሚኖሩት ነገር የለም። ወይ ደግሞ ጀርባቸው በቃ ብዙ ነገር አለ ማለት ነው። ፉክክር ነው፣ በቃ ፖለቲካ ነው እንዳልከው ያደክማል። ግን ያንን ነገር ማየት አያስፈልግም ነው የምለው። በቃ አንተ ይሄ አኩሬት ያረከውን ነገር ይዘህ መሄድ ነው። እና ማንም ሰው ቢሰልም ለራሱ ነው። ማንም ክርስቲያን ቢሆን ለራሱ ነው። ማንም ሰይጣንም ቢያመልክም ለራሱ ለማንም ብሎ አይደለም። እና አሁን አንዳንድ ጊዜ አንዳንድ ሰለምቲዎች ይመጡና በቃ እኔ ልከፍር ነው ምናምን ይሏልና ምን ጥያቄ ሊስትላ ጥያቄ ራሱ የላችሁ እና ለኔ ብላ የምትሰልም ታስመስላለች። ለኔ ብሎ የሰለመ ያስመስሉታል፣ ያስፈራሩኛል። እኔ ልከፍር እኮ ነው ምናምን እያሉ ማለት ነው። አይ ዶንት ማይንድ። ለኔ ብሎ ማንም የሰለመ የለም። ለኔ ብሎ ማንም የከፈረ የለም። የከፈረም ለራሱ ነው፣ የሰለመም ለራሱ ነው። ሰው ከሞተ በኋላ ወላሂ ነው የምላችሁ፣ ከዚህ በፊት ተናግሬያለሁ። ወላሂ ሰው ከሞተ በኋላ የት እንደሚሄድ እርግጠኛ መሆን አለበት። ቢያንስ ማለት ነው የምትሄዱበት ቦታ ምን እንደሆነ እርግጠኛ ባትሆኑ እንኳን ማንን ተመክታችሁ መሞት እንዳለባችሁ እርግጠኛ መሆን አለባችሁ። እኔ እንቅልፌን ስተኛ ልሙት አልሙት ልነሳ አላውቅም። ስለዚህ አላህን ይዤ ነው የምተኛው። አላህ አንተ ታውቃለህ፣ ኢንሻአላህ በቃ አንተ አለህኝ እንደምሆነው ታረገኛለህ ብዬ ተኛለሁ። እና ሰው እንደዚህ መሆን አለበት። የሚመካው ነገር ያስፈልገዋል። እዚህ ዛሬ ጤነኛ ስለሆነ ስለተንቀሳቀስን የተወሰኑ ነገሮች ስለተሟሉ ያንን ነገር መርሳት የለብንም። ለዛ ያለው ነገር እንዲቀላል አይደለም። ወላሂ እኛ አይተነው ራሱ አይደለም፣ ሰምተነውም አይደለም። ትንሹ ነገር በጨረፍታ አይተነው ራሱ ትንሽ ይከብዳል። በጣም ነው የሚከብደው ማለት ነው። ስለዚህ ከዛ ነገር አንጻር ሰው የሚድንበትን መንገድ አጥብቆ መያዝ አለበት፣ የመጀመሪያው ነገር ማለት ነው። ከዛ የሰው ልጅ የሚድንበትን ነገር አጥብቆ ከያዘ በኋላ ምን ማድረግ አለበት? ያ ዳንኩበት ብሎ ባሰበው እምነት ውስጥ ሲመላለስ መሬት ላይ የወረደ ህይወት ሊኖረው ያስፈልጋል። እኔ ሃይማኖተኛ ሆኜ ዱርዬ መሆን ከሆነ ቢቀርብኝስ? ለምን ድራማ ሰራለሁ? ኧረ ባልታወቅስ? ፌመስ ባልሆንስ?
ምክንያቱም እኔ በሰው ዘንድ ከፍ ከፍ ከምንል በፈጣሪ ዘንድ ከፍ ከፍ ያለንና የተወደድን ብንሆን ለኛም ጥቅም ነው፣ እሱም ነው የሚበጀን ወላሂ ማለት ነውና አሁን ለምሳሌ ሰዎች ይዋሻሉና ሰዎች ሲዋሹ ሰውን ሊዋሹ ይችላሉ፣ ግን አምላክን አይዋሹ። ሰዎች ሰዎችን ዋሽተው ሲታወቅባቸው ይጨናነቃሉ፣ እንደዋሾት እኮ አወቀብኝ ብሎ ማለት ነው። እኛ ግን ዋሽተን አምላክ ላወቀብን ነገር ግን ሼም አይዘንም፣ ምንም አይመስለንም። እና አምላክን ከመዋሸት ይልቅ ሰውን መዋሸት ያሳፍረናል። በጣም እኮ የሚገርም ነገር ነው። ከአምላክ ይልቅ ለሰው ነገር የተጠነቀቅነን ያጎበደድነን፣ በቃ እዚህ ነገር ውስጥ የተርመጠመጥን አላህ ከዚህ ያወጣል። እና እኔ ስለ ጉዳይዲያ የምናገረው ጉዳይዲያን ማቀውን ያላቀዋለሁ። እኔ ፐርሰናል ማይ ኦፒኒየን ዓለም ላይ ያለ ህዝብ ጠቅላላ ሰልሞ ሁላችንም በጀነት ብንገናኝ ደስ ይለኛል ወላሂ ማለት ነው። ከዛ ደግሞ ዝቅ ሲል ደግሞ እንትን የማውቃቸው ሰዎች ጉዳይዲያን ባቀው በመልክ ባየው ደስ ይለኛል። በመልክ በይኝ ምን አይነት ሰው እንደሆንኩ በይኝ ደስ ይለኛል። ያ ምኞት ነው። ከዛ ቤተሰቦች አሉ፣ የምንተዋወቅ ሰዎች አሉ። ስለዚህ እዚህኛ የተሰበሰብነው በጀነት ቀጠሮ አለን። በጀነት ከሞትን በኋላ በቂያማ ቀን ተቀስቅሰን የምንገናኝባት ያቺ የቀን ቀጠሮ አለች፣ የጊዜ ቀጠሮ። ያቺን የቀጠሮ ቀን ለመተዋወስ ነው። ሁሉ ጊዜ እየሄድክ ነው እደውልለታለሁ ለስሚዛ፣ እኔም እየሄድኩ ነው አንተስ እየሄድክ ነው እለዋለሁ። አዎ እኔ የቀጥተኛውን መንገድ ይዤ እየሄድኩ ነው ይለኛል። እኔም እየሄድኩ ነው እለዋለሁ። ከዛ ለአቡ ሰይብ ደግሞ እየሄድክ ነው እኔም እየመጣሁ ነው እንገናኛለን አለዋለሁ። አዎ በቃ ስደርስ እንገናኛለን። ፈቲ እየደረስሽ ነው እላታለሁ። አዎ እኔ እየሄድኩ ነው፣ እዛ ስንደርስ እዛ እንገናኛለን እንባባላለን። ሁሉ ጊዜ እንተዋወሳለን፣ ሁሉ ጊዜ ማለት ነው። ወደ ሌላ መንገድ የሚሄዱ ሰዎች ሳሉ ወደዛ አትሂዱ፣ ይሄ ነው ቀጥተኛው መንገድ፣ ኑ ከኛ ጋር ሂዱ። የተሳፈርንበት ባስም ካለ ኑ ባሱ አይሞላም፣ ኑ ከኛ ጋር አብረን እንሂድ፣ አትከፍሉም፣ እመኑን ጥሩ ነገር ታገኛላችሁ። እየተበረታተን ይህን ቀጥተኛውን መንገድ ይዘን የቀጠሯችን ቀን ቦታ ጋር እንደርስና እንገናኛለን እንባባላለን። ይሄ ነው በቃ እዚህ ያሰባሰበን ነገር ትልቁ ነጥብ ማለት ነው። ግን በዚህ እሳቤ ውስጥ ተሰብስበን ሳለን በጣም ብልሹ የሆነ አስተሳሰብ ያላቸው ከኛ ጋር ተቀላቅለው የሚንቀሳቀሱ ሰዎች አሉ። ይሄ ስም ማግኘት፣ በነገራችን ላይ አንድ የሰው ልጅ የሚፈልገውን ነገር ከኔም ጭምር ነው የምነግራችሁ። አንደኛ መባል እንወዳለን። አንደኛ ሲባል ወይኔ ስታምር፣ አንደኛ ኮነ፣ ቆንጆ ኮነክ፣ እንደዚህ ኮነ ስንባል እንዴት ደስ እንደሚለን። ከዛ ሲወራ ደግሞ ስለኛ ጃቢር እኮ እንደዚህ ነው ፈስማምሱ ስንወድ ወላሂ እኔም ጭምር ይሄን የሚጠላ ሰው የለም። እንደገና ደግሞ ጭንቅላታችን አብዛኛው አብሶ ዚስ ዴይስ ላይ ጭንቅላታችን ይሄ መፈመስን በመፈለግ ጭንቅላታችን በባርነት ውስጥ ነው ያለው። ሰው ባገኘው አጋጣሚ ማድረግ ያለበትን ነገር አድርጎ መፈመስ ይፈልጋል። እና በቃ ማድረግ ያለብን ነገር ሌላ፣ እያደረግን ያለው ነገር ሌላ ማለት ነው። እና ምንድነው ከወዲሁ የሚበጀውን ከሚፋጀው አውቀን ለራሳችን ብለን ለማንም ብለን አይደለም። እኔ የትኛውንም የሙስሊም ላይክ ጥርቅም ለመሙላት ወይ ለማሻሻል አይደለም የሰለምኩት። እኔ ገብቶኝ ነው ወላሂ። እኔ ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምራዊ አሰላለም ነው የሰለምኩት። ባጭሩ እነግርሃለሁ። እኔ የሰለምኩት የመጀመሪያ ቀን አንድ ቀን እስቲና ቆይ እንትን አንድ ሰው መርየም መልሽ ያስወርድሻለሁ እስቲ ፍፄ ካለን አገባ የሱ ሙመንት አንዱ አካል ነው እንዴ። አቡ ሰይብም ነበርካ? አቡ ሰይብ ሰላም አለይኩም። አቡ ያቺ ቀን ማታ መቼም ማረሳት መቼም ማለት ነው እንዴት እንደሆነ ፍፄ ሪኩዌስት ላክ አናቃታለን። የዛን ቀን የተጨመቅኩት አጨማመቅ እስልምና ላለመቀበል ምክንያት ነው ያሳጡኝ የዛን ቀን። እና አንድ እንዴት ልበላችሁ የማይታወቅ ልጅ ነው ዕውቀትም የለም የሚባል ልጅ ፍፄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጀማው ሰላም አለይኩም። አልহামዱሊላህ እንዴት ነህ አሎ። ያቺ ማታ መቼስ ታስታውሳታለህ? ያቺ የሸንኮሯ ጭማቂ ትዝ ይልሃል?
የዛኔ እኮ ተገኘው ወላሂ ተገኘው። ማሻአላህ ምንድነው የዛን ቀን የተፈጠረው? አንዌም አለ አቡ ሰይብ አለ። ከዛ ውጭ ማን እንዳለ አላውቅም። እና አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ። እኔ አይቼው አላውቅም። የሚታወቅ ልጅም አይደለም። እና አስሬ ነው ላወራ እፈልጋለሁ ይለኛል። እኛ ደግሞ የብዙም ስለማይታወቅ የረባ ነገር አያወራም እያልን ወሬያችንን እንቀጥላለን። እንደዛ ነው አይደለ? አንዌው ነው ያ እሱ ጋር እንደን ማነው አህሜ በላያ እና ሀዩም ነበረች አይደል? ሀዩ ሰለምቱ ሀዩም ነበረች። ሶስታችን እና እሱ ነበር ራይት። እና ምንድነው የሆነው? በጣም የሚገርመው ነገር እኔ እስልምናን አክቹሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነብዩ መሐመድና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ፣ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ፣ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይሄ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅ ነው ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። በነብዩ መሐመድ በኩል ለኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተለት። እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተካለኝ? ጸጥ ነው ያልኩት። ጸጥ ማለት ነው። ምንም አላልኩም። ከዛ በሉን ውጣ ብዬ ስቄ እነ ፍፄም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ልጅ ጩጬ እያለሁ ስለ እስልምና የተወሰነ ትምህርት ቤተሰቦቹን በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያስኳየው ማለት ነው። ሻሃዳ ጓደኛ ያለ የጓደኛ አባት ነው እና በል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው። በጣም ማለት ነው በቃ ይሆናለው ስሜት እኔ ምን እንደሆነ አላውቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳሁ። በተነሳሁበት ቅጽበት ፊቴ ላይ እንባ ነበር። ዛሬ ነገር እንዴት ነው ምናምን ብዬ ከዛ ሌሊቱን እንትን አልኩኝ። አይ ቲንክ ጊታር አጠና ነበርና ጊታር እያጠናው አነገውና ጠዋት ወደ ስራ ሄድኩኝ። እና ይሄ ነገር የሆነው አይ ቲንክ ሰኞ ዕለት ነው። ከዛ ሮብ ዕለት ድጋሚ እንደዚህ ሆነ። ሮብ ዕለት እንዲሁ ማታ ተኝቼ ይሄ ሰውዬ ሻሃዳ እያስያዘኝ አየሁ። አለቀስኩ። አሁንም ተነሳው ደንግጬ በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ ዓርብ ዕለት ነው አንድ ራስታ ጓደኛለኝ አይ ቲንክ ሐሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገባው ስለው እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን ሰግድና አለ መስጂድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን እወጣለሁ ምናምን አለኝ። ግን ማንም ሰው አይነካኝም ምናምን ነገር አለኝና ስለኔም አንተም እኮ ቆየህብኝ እኔ እንዲህ የምትቆይ አይመስለኝም ምናምን ይሄ ሰውዬ ያሟል እንዴ ምንድነው ተደራረቡብኝ አልኩኝ። ከዛ ዓርብ ዕለት እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዘኝ ሻሃዳውን እያልኩኝ አሁንም አለቀስኩ። ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቁ አልኩኝ። 9 ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ። ጥያቄ አጥቼ ማለት ነው። አይ በቃ ይሄን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት ለታላቁና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለኝ ተኬ ይለኛል። ከዛ ታላቁ እንዴት ነው ምናምን ስለው አይገርምህም አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ ሻሃዳ ያዝ አለኝ። ወላሂ ነው የምላችሁ ነው ያልምልም
እንዴ እኔ እኮ ሻሃዳ አሲዘይ ልልክ ነው የደወልኩልህ ስለው አላመንም፣ ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በል አለኝ ማለት እና ስምምነት ያስቅ ነበርና አላመንም። ከዛ አይ ወላሂ የምሬን ነው ሻሃዳ ሲዝኝ ሻሃዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመንም። በቃ ቆይ ምን ላድርግ፣ ቆይ ኡስታዝ ጋር ልደውል ሲለኝ ቶሎ አሲዘኝ ሐሳቤን እንዳልቀየር አልኩት። ከዛ ቆይ እሺ ቆይ በቃ እንትና ጋር ደውዬ ያሲዛል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት ነው። በዘጋው ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ መንገድ ላይ ነው ያለሁትና ምን ፈራው መሰለህ አለኝ። ሻሃዳ ሳላሲዝክ የሆነ ነገር ብትሆንስ በልና ሻሃዳን ያዛልኝ። ከዛ ሻሃዳዬን ያስኩኝ ማለት ነውና ይሄ ነው ሻሃዳዬን ያስኩበት ቅጽበትና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ 13 ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻው እኔ ወደ እስልምና ስገባ የነበረው ፍትጊያ ይሄ ነበርና ኢሶ ሚራክል ማለት ነው። በጣም በቃ ያስገርም ነበርና በነገራችን ላይ ይሄ ነገር ማንም ሰው ጋር እኔ አይዶም ማይንድ እዚህ አሁን 598 ሰው አለ። ለአንድ ሰው ስሜት ባይሰጠውና ለአንድ ሰው እውነት ባይመስለው አይዶም ማይንድ ይሄ በኔና በአምላኬ መካከል ያለች ሐቅ ናት። በኔና በአምላኬ መካከል ያለች እውነት ናት። አምላኬ ነው የሚጠይቀኝ ከዋሻውም እውነትም ከሆነ ከአምላኬ ጋር ነው የሚጨርሰው። እና ይሄ ነበረ በጣም ያስገርማል። በጣም ያስገርማል። እኔ የሰለምኩት 4 ሚስት ለማግባት ወይ ደግሞ የነብዩ መሐመድ ጋብቻ ህይወትን ወይ የነብዩ መሐመድ ስብና ላይ ልሟገት አይደለም የሰለምኩት። እኔ የሰለምኩት ሰማይን ምድርን ለብቻው የፈጠረ በምንነቱም በማንነቱም አንድ አምላክ የሆነ አላህ የሚባል አምላክ አለ። ጥራት የተገባው በፈጣሪነቱ ላይ ፍጡርነት የሌለበት፣ በኃያልነቱ ላይ አለቃነት የሌለበት፣ ሌላ አለቃ የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በአንድነቱ ላይ ሁለትነት የሌለበት የተብቃቃ ሩህሩህ የሆነ ሁሉን አድራጊ የሆነ እንጂ ተደራጊ ያልሆነ ሁሉን አስኳኝ የሆነ እንጂ ሆኝ ያልሆነ እሱን አምላክ በብቸኝነት ልገዛው ሰለምኩኝ። የዛን ቀን ወሰንኩኝ። አላህን ከያዝኩኝ አልኩኝ ምንም ነገር አልሆንም አልኩኝ። አላህን በመያዛችሁ ምናልባት በምድር ዱንያ ላይ ስጋ የሆኑ ነገሮች ልታጡ ትችላላችሁ። አላህን የያዘ ሰው ግን ዘላለሙ ያማረ ነው። አላህን የያዘ ግን ሞቱ ለህይወት ነው። አላህን ይዛችሁ ብትሞቱ ሞታችሁ ለህይወት ነው። እንደዛ ስለሆነ ሰልመናል። እንደዛም ስለሆነ ሰው እስልምና ላይ ቆይቷል። አንድ ሃይማኖት የለም ለአንድ አምላክ በቀን 5 እየሰገደ እያጎበደደ የሚውል አንድ ሃይማኖት የለም። እሱም እስልምና ብቻና ብቻ ነው። በቀን 5 ከምንም ነገር በላይ አስበልጦ ይህን አምላክ ይሰግድለታል፣ ይገዛለታል፣ ያጎበድድለታል። በአላህ ሙስሊሞች ድርድር አያውቁ። አላህን መጀመሪያ ያደረገ ፈጣሪውን መጀመሪያ ያደረገ ሙስሊም ብቻ ነው። ዓለም ላይ ለሰይጣን የማይመች ዲን እስልምና ነው። መቼም አይመች፣ ከስር ነው ቆርጦ የሚጥለው፣ አያስታምመውም ሁላ ማለት ነው። እና ሁላችንንም አላህ ይጠብቀን፣ ሁላችንንም ማለት ነው። ሐሳባችን ምንም አይደለም። ሐሳባችን አላህን እየተገነዛን ጀነት መውረስ፣ ጀነት ወርሰን ደግሞ በሰላም በፍቅር በደስታ በጸጋ ለዘላለም መኖር፣ አላህን እየተገዛን ያለ ጭንቅ ያለ ፍርሃት እንደዛ እያደረግን ለዘላለም መኖር። ይሄ ነው በቃ ሐሳባችን። ሌላ ምንም ሐሳብ የለንም፣ ምንም ማለት ነው። እና አልহামዱሊላሂ ረቢል ዓለሚን አላህ ይሰማናል፣ ያየናል። በጣም እርግጠኛ ነኝ አላህ እንዲህ እንዳለን እንዲህ እንደተሰበሰብን ከቁጥር ቀንሰክ ሳይሆን ከቁጥር አብዝተህን አደጋግፈህን አቻችለህን ሞታችንን በእስልምና ላይ አርቁ። ንግግራችንን፣ እርምጃችንን፣ ድርጊታችንን ሁሉ ለወገኖቻችን የተሳሳተ የጠመመ መንገድ ማያ ሳይሆን ትክክለኛውን ቀጥተኛውን መንገድ እንዲያዩ ሰበብ አድርገን እንዲህ እንዳዋደድከን እንዲህ እንዳፋቀርከን
እኔ እንጃ እንዲሁ እንደተዋደደን እንዲሁ እንደተፋቀረን በጀነት ይሰብስበን። አልሐምዱሊላሂ ረቢል ዓለሚን። ክብር ምስጋና ለዓለማቱ ጌታ ሰማይን ምድርን ብቻውን ለፈጠረው ያ ለመጨረሻው ቀን ለዛች ለፍርዷ ቀን ባለቤት ለሆነው ጥራት ለተገባው ማለት ነው ብቻውን ለሆነው ሩህሩ አዛኝ ለሆነው ወዳድ ለሆነው ማለት ነው ምስጋና ይገባዋል። ይሄ የዓለማቱ ጌታ ምድር ላይ ካሉ ሰዎች ያልተቆጣባቸው አሉ፣ ደስ የተሰኘባቸው በሱ መንገድ እየተመላለሱ ያሉ። ከነሱ ውስጥ እኛንም ያደርገን፣ ከነሱ ውስጥ እኛንም ያቆየን፣ ከሆነ ያቆየን፣ ቀጥተኛውን መንገድ ሁል ጊዜ ይምራን እስከምንደርስ ድረስ፣ እስከ መጨረሻው ቀን ያቺ የቀጠሮ ሰዓት ላይ እስከምንደርስ ድረስ፣ እስከዛ እስከምንደርስ ድረስ አላህ እንግዲህ አቻችሎ አፋቅሮ እስከዛ ድረስ ያብቃን ነው የምንለው። እና አልሐምዱሊላህ እኔ ምን እንደምል አላቅም ወላሂ። በሞት ራሱ አይቆጨኝም። አሁን ምናልባት ሞቼ የምጎልባቸው ሰዎች ካሉ እንጂ ወላሂ በቃ መሞትና እዛው ጀነት መግባት ነው የታባቱ። እና ይሄ ነው ያለው ነገር። ስለ አላህ አንድ ነገር ማወቅ ያለባቸው ወገኖቻችን፣ አላህ ያለውን ፍቅር፣ ያለውን ሩህሩህነት፣ ያለውን አዛኝነት ለማሳየት ለመግለጽ ወርዶ ያንተ የቆሎ ጓደኛ አይሆንም። ኔቨር። አላህ አምላክነቱን ለማሳየት፣ ሩህሩህነቱን ለማሳየት፣ ሁሉን ቻይነቱን ለማሳየት መጥቶ የናንተ የቤት ሰራተኛ አይሆንም፣ ጀለስክ አይሆንም። አላህ ከነዚህ ሁሉ ነገሮች የጠራ ነው። ጥራት የተገባው ነው ስንል ከነዚህ ሁሉ ነገሮች የጠራ ነው፣ ከፍ ያለ ነው። በምንም ምሳሌ የማይገለጥ በምንም ማለት ነው የማይገለጥ በምንም የማይመሰል ነው። አላህ ለአንተ ቅርብ ለመሆን ወንድም ሆኖ እናንተ ቤት አይመጣም፣ ወይ ከእናትህ አይወለድም፣ ወይ ከሆነች ሴት ወንድ ልጅ ሆኖ አይወለድም፣ ወይ ሴት ልጅ ሆኖ አይወለድም። ኔቨር። አላህ ከነዚህ ሁሉ ነገሮች የጠራ ነው። ከነዚህ ሁሉ ነገሮች አላህ ለኛ ቅርብ መሆኑን ለመግለጥ የእናንተ ትምህርት ቤት ባዮሎጂ አስተማሪ ሆኖ አይመጣም። ኔቨር። አላህ ራሱን በሶስት አይነት መንገድ ይገልጣል። አንድ በራእይ፣ ሁለት ከግርዶሽ ጀርባ በድምጽ፣ ሶስት በመላእክቶች። አላህ ይሄ ነው በቃ። አላህ ሚስጥር ነው፣ በምንም አይመሰልም፣ በምንም ማለት ነው። እንደዚህ አይነት ጥርት ያለ በማንም የማይመሰል አምላክ እያመለክን ስለሆነ አልሐምዱሊላህ አልሐምዱሊላህ። ኧረ ስለ አላህ ምን ቢወራ ምን ይበቃል? እውነት አውርተን አንጨርሰውም። አውርተን ለሱ ያለውን ነገር አንሞላውም። አውርተን ስለ አላህ ካለን ነገር ላይ አውርተን አናጎለውም። ገና በጣም ብዙ አለ፣ ያልተወራ፣ ያልተነገረ፣ ያልታወቀ በጣም ብዙ አለ። እና ምንኛ መታደል ነው ሙስሊም መሆን ወላሂ። በቃ ደስ ሲል በጣም ነው ደስ የሚለው ወላሂ። እኔ ሰዎችን ለመሳብ አይደለም፣ እኔ አንዳችሁን ባትሰሙኝ አይመለከተኝም። በቃ ከአላህ ጋችን ሀቅ ወራረዳታለሁ። የዛን ቀን እየሰከስክ ነበረ ይበለኝ ወላሂ። አልሐምዱሊላህ ሙስሊም ላደረገን ለዓለማቱ ጌታና ጉዳይ ዲያኒ እንጃኒ አላመንኩም እስካሁን አይሩኑ። ግን በቃ አልሐምዱሊላህ። አላህ እንግዲህ ሂዳውን ይስጥክ። እንግዲህ ስለ እስልምና በደንብ የምትረዳ የምታውቅበት ያርግክ። እንደዛ ነው ምልክ፣ ሌላ ምንም ምልክ ነገር የለም። በእስልምና ሃይማኖት አንድ ያገኙትን ኮንሰፕት እናገርና ለወንድሞች እድል እሰጣለሁ። በሰው ልጅ ሶስት አይነት የመንፈሳዊ እድገት ሊሆን ይችላል፣ ወይ ደግሞ እድገት አለ። አንደኛ እኔ የሚል ነው፣ ሁለተኛ እኛ የሚል ነው፣ ሶስተኛ ደግሞ እነሱ የሚል ነው። እኔ የሚለው የመንፈስ ወይ ደግሞ የእድገት ደረጃ በስጋም ቢሆን በመንፈስ ብትወስዱት ሁሉ ጊዜ እኔ የሚል ነው። መሰብሰብ፣ መቀበል፣ መውሰድ ነው የሚል። ስለሌሎቹ አያይም። ይሄ በሕፃን እያለን ከእናት ከአባቶቻችን መቀበል ነው። እነሱ አይመለከታቸው። እናቱ ተጠብሳ ትመጣለች፣ ልብስ አጥባ ተቸግራ የሰው ፊት አይታ ትመጣለች። አይመለከተውም። አዲዳስ ግዢልኝ ይላታል። አይመለከተውም። እንዴ እነሱ ውድ ትምህርት ቤት የተማሩ እኔን አታስተምርኝም እንዴ ይላታል።
እሷ ተጨንቃ ተጠባ ቤተሰቦቹ በቃ እኔ እንጃ ልጁንና ቤተሰቦቹን ብታስተያዩቹ ምንም አይመሳሰሉ ምንም ማለት ነው። እሱ አይመለከቱም። እንዴት ይሁኑ ያምጡት፣ ይጉዳቸው፣ ይደፍጥጣቸው አይመለከቱም። በቃ ታመጣላችሁ ነው ጭውው ማለት ነው። እኔነትን ብቻ የሚንከባከብ ማንነት አለ። አድጎ ራሱ አሁን እኔ አድጌ ራሱ እንደ ሕፃን ከሆንኩኝ ስለሌሎች ሰዎች ሃይማኖት አይመለከተኝም። የነሱን አንጓጥጣለሁ፣ የነሱን እሰድባለሁ። ስለ ጓደኞች አይመለከተኝም። እያንዳንዱን ሰው በጥቅም ነው የሚይዘው። በጥቅም ካልተጠቀምኩበት በቃ አይጠቅመኝም። ይሄ ራዕይ የሌለው ሰው ባህሪ ምልክት ነው። ስለ ራሱ ብቻ ነው የሚያው። በቃ ራሱን ብቻ መንከባከብ፣ ራሱን ማሳደግ ብቻ ነው የሚያስበው። ስግብግብ ነው። ስለሌሎቹ ሐዘን፣ ስለሌሎቹ ጉዳት፣ ስለሌሎቹ መሰበር፣ ስለሌሎቹ መጉደል ምንም የሚያስበው ነገር የለም። የራሱንና የራሱን ብቻ ነው የሚያው። የራሱን ብቻ በቃ ሞላልኝ እንጂ የማንን አጎደልኩ ብሎ አያም። እሱ እየሳቀ ሴትን እያስለቀሰ ያሳድራል። እሱ እየሳቀ ሚስቱ ተሰብራ እያለቀሰ ይታራለች። ሰክሮ ገብቶ ይጠፈጥፋታል። እሱ ስካሩን መንከባከብ እንጂ ሚስቱ ላይ የሚደርሰው ጥፍጠፋ የሳይኮሎጂ ውድቀት አይመለከቱም። ምክንያቱም እኔነቱን ነው እየተንከባከበ ያለው። በቃ ስለሌለው ዞር ብሎ ማየት አይፈልግም። ኔቨር ማለት ነው። ይሄ አንደኛው እድገታችን። ይሄን እድገታችንን ራሳችንን እስክናውቅ ለአቅመ አዳም ለአቅመ ሔዋን እስከምንደርስበት ድረስ በቃ ተፈጥሮ ስለሆነ ይኖረን። ከዛ በኋላ ግን አይኖረን፣ አጥፊ ነው የምንሆነው። ሁለተኛው እድገት ደግሞ እኛ የሚለው እድገት ነው። እኛ ማለት ልክ ለአቅመ አዳምና ለአቅመ ሔዋን እንደደረሱ ደስ የሚሉ ጓደኛ ማቾችን ነው የሚመስለው። እኔ ጓደኛ ይኖረኛል፣ በቃ ከዛ ጓደኛዬ ጋር ነው ነገሮችን ሁሉ ለማስበው ማለት ነው። እኛ እኮ እንዲያርገን ምናምን ነገር እያለን ለኛነታችን ነው የምናስበው። ቢያንስ ከእኔነት የተሻለ ነው። ግን እኛነት ውስጥም ደግሞ ያለው ችግር ምንድነው? እኛ ሁለታችን ሆነን ሌሎችን እኛም የሚሉትን ሁለቱን እናጠቃለን። ግን ከመጀመሪያው የተሻለ ነው። ሰው እኛ ብሎ ሲያስብ ጥሩ ነው። ይሄ ሁለተኛው ስቴፕ ነው። ሶስተኛውና የመጨረሻው ነው የሰው ልጅ የእድገት ልዕልና ብዬ የማስበው ለነሱ ብሎ መኖር ነው። ሃይማኖት ንጽጽር ስታስተምሩ በቃ የሰውን ሃይማኖት በቃ እነሱ እንዲመቻቸው ለነሱ እንደዚህ እናደርግ እያለን የምንለፋ ከሆነ ይሄ በቃ የሰው ልጅ የእድገት ልዕልና ነው። መቼም ሰዎችን አታካታ አድርጉ። በቃ ለሰዎች በቃ መልካም መሬት ለመሆን ሁሉ የተጣደፋችሁ የምትሆኑት እና ከየትኛውም ነገር አላህ ደስ ሊሰኝበት የሚችለው በላጩ ነገር ይሄ ነው ብዬ ነው የማምነው። ወላሂ አላህ እኛን ሲፈጥረን ብዙ ጥቅም አለን። በነገራችን ላይ አላህን በመገዛት ውስጥ እኛ ለአላህ የምንጠቅመው ነገር የለም። አላህን ባለመገዛት ውስጥ ደግሞ ለአላህ የምናጎልበት ነገር የለም። ወላሂ ነው የምላችሁ ማለት ነው። ስናመልክም ለራሳችን ነው፣ ስንገዛም ለራሳችን ብለን ማለት ነው። አላህ አንድ የሚጠቀምበት ነገር የለም። ሶ ኢቭን አላህ እኛም በመፍጠርና ተገዙልኝ በማለት ውስጥ ራሱ ማለት ነው ለኔ ያለው ነገር የለም፣ ለነርሱ ነው። ለኛም ያለው ነገር የለም። ምክንያቱም እኛ አላህን በማምለክና አላህን በመገዛት ውስጥ ከአላህ ጋር በጋራ የምንጠቀመው ነገር የለም። በፍጹም አንድ የሚጠቀመው ነገር የለም። እኔ ለአላህ ስለሰገድኩኝ አላህ ከኔ ጋር በሼር የሚጠቀመው ነገር የለም። ወይ ደግሞ እሱ የሚጠቀመው እኔ የማልጠቀመው ነገር የለም። ተገዛውም ለራሴ ነው፣ ሰገድኩም ለራሴ ነው። እሱ አላህን ራሱ ዓለምን ፍጥረታትን ሁሉ የፈጠረበት ራሱ ሐሳብን ስትዩት ለነርሱ ነው። ለኛ ለደስታ ለኛ ለእርካታችን ነው እንጂ አንድ ነገር ተጠቅሞ አይደለም። እነዚህን ሶስት ነገሮች አይታችሁ ሩቅ አትሂዱ። አጠገባችሁ ካለው ሰዎች ጋር ከነዚህ ከመንፈሳዊ እድገቶች ውስጥ የትኛው እድገት ውስጥ ነው ያለሁት ብላችሁ አስቡ። ከቤተሰብ ጀምሩ። እህት አላችሁ፣ ወንድም አላችሁ፣ እናት አላችሁ፣ አባት አላችሁ፣ ጓደኛ አላችሁ። እንዲህ ቲክቶክ ላይ አብራችሁ የምታሳልፏቸው ሰዎች አሉ። ለነሱ ሰዎች የትኛውን ሰው ነው የሆንኩት ብላችሁ አስቡ። በነገራችን ላይ ይሄን ሁላ ነገር ስናገር ወይኔ ጃቢር ታድሎ ምን አይነት ህይወት ነው ያለው፣ ምን አይነት ስብና ነው ያለው ብላችሁ ልትገረሙ ትችላላችሁ። ግን እኔ ያወራሁትን አይነት ስብና የለኝም። ግን ያወራሁት አይነት ስብና እንዳለኝ ይሄ ነገር እውነት እንደሆነ አውቄ እሱን ለመሆን እየታገልኩ ነው፣ እየተፍጨረጨርኩ ነው። ኢንሻአላህ እንደ አላህ ፍቃድ ወይ ሩዋንም ወይ ግማሿን ማሳከቻ አልፍ ይሆናል።
እና ይሄ ነገር በመሆኑም ያኮራኛል። አላህ ደግሞ ከኛ ፍጹም ነገር አይፈልግም፣ ሐቅ ነው የሚፈልገው። ለአላህ ፍጹም ነገር እንሰጠዋለን ብላችሁ አትጋጋጡ። የማይሆን ነገር ውስጥ አትግቡ። ያላችሁን ያቅማችሁን ያ ሐቅ የሆነውን ነገር ግን ስጡት። በቃ አላህ ይሄንን ነው የሚፈልገው። አላህ ምን አለ በቁርአን ላይ? እኛ ነፍስን ከአቅሟ በላይ ጠያቂ አይደለንም አለ። በቃ ያቅማችሁ የሆነውን ነገር ያ ሐቅ ብላችሁ የምታስቡትን ነገር ስጡት ለአላህ ማለት ነው። ያ በቂ ነው። እና አልሐምዱሊላህ ረቢል ዓለሚን በድጋሚ በጣም ነው በቃ አይሩን ምን እንደተሰማኝ አላቅም። እና አልሐምዱሊላህ ሁላችንን ሞታችንን በእስልምና ላይ ያርግልን። እንግዲህ አንዳችሁ ቀጥሉ። ሀጂ ወይ አቡ ሰይብ ሰላም አለ። ሰላም አለይኩም እንኳን ደህና መጣ ሳላይ ምናምን እስቲ እንትንንና ግን ከዛ በፊት አልጣሽ አለሽ እንዴ? አልጣሽ አለው በደረቁ ጋ ትንሽ ይሄን ሁላ እንግዲህ ይቅርታ በጣም ችግር የለውም። አውሩ እናንተ። እሺ በቃ እንጨርስና እንቀጥላለን። እሺ ኢንሻአላህ። አይ ነገ ማድረግም እንችላለን። ይሄ ሙዳችሁን ከማበላሽ ነገ ማድረግም ይቻላል። በፍጹም እንደውም እኮ እኛ ከምናወራው ይልቅ አንቺን ማውራታችን ነው የበለጠው ነገር። ምን አንቺ ከሆነ አድባራችን ነሽ ራሱ ከበንሽ ተቀምጠን አይንሽን እያየንሽ። እስሚዞ ቀጥል ሀጂ። እሺ አቡ ሰይብ ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማዓ ሁላችሁም እንዴት ናችሁ? አማን ነው? አልሐምዱሊላህ። የሰማነው ነገር እንግዲህ አንተ በጣም አረዘምከው። ብዙዎቹን ነገር ረስተናቸዋል። ጉዳይዲያ ያነሳቸው ሐሳቦች በጣም ደስ የሚሉ ናቸው። ያው ሁላችንም እንደምናውቀው ረሱል ሰለላሁ ዐለይሂ ወሰለም የእሳቸውን ታሪክ ሊያጠና የመጣ ሰው እሳቸው ላይ የሆነን ስህተት ፈልጋለሁ ያለ ሰው ተማርኮ ነው የሚቀረው። አላህ እንግዲህ ያየሃቸውን መልካም ነገሮች ካሉ እነዛን ያሳድግልህ። ልብህ ላይ መልካም ነገር ካለ አላህ ሱብሓነሁ ወተዓላ ቃል ገብቷል። ወለዚነ ጃሃዱ ፊና ለነህዲየንሁም ሱቡለና ብሏል። በውስጥህ መልካም ነገር አላህ ካለ ያቺን ያሳድጋታል። ስምህም ጉዳይዲያ ነው። አላህ ወደ መልካም ነገር እንግዲህ ያምጣህ። ያ ነው ምኞታችን። እኛ ረሱላችን ሰለላሁ ዐለይሂ ወሰለም መቼም ያው ሁላችንም ፕራውድ የምናደርግባቸው ታሪካቸውን የምናቀው አንዳንድ ሰዎች ሊያሳንሷቸው እንደሚሞክሩት አይደሉም። ረሱል ሰለላሁ ዐለይሂ ወሰለም ማለት ከዚህ ዓለም ሲሰናበቱ ሀብትንም ይዘው አይደለም የሚሄዱት። ኢቭን የጦር ልብሳቸው በእዳ ተይዞባቸው ነው የሞቱት ረሱል ሰለላሁ ዐለይሂ ወሰለም። እና የትኛውንም አይነት ነውር ከረሱል ሰለላሁ ዐለይሂ ወሰለም ላይ አንድ ሰው ሊፈልግ ቢሞክር አያገኝም። በእሳቸው በሚስቶቻቸው ዙሪያ አንዳንድ ሰዎች ነውርን ለማግኘት ይሞክራሉ። ሚስቶቻቸው ላይ ያሳለፉትን ታሪካቸውን ሲያጠና ግን በደንብ ያወቀ ሰው ለባለ አእምሮዎች እስልምና በጣም እንትን ነው፣ ፈታኝ ነው። ባይዘው ከሩቅ ሆኖ በጥላቻ ብቻ ለሚሳደቡ ሰዎች የሚመች ሊመስል ይችላል። ነገር ግን ለባለ አእምሮዎች ለሚያስተነትን ሰው ኢስላም ሁሉ ነገሩ ገርና ግልጽ የሆነ ሃይማኖት ነው። የሚሰበከው አንድ አምላክ ነው። አላህን ዓለምን የፈጠረውን ሁሉ አምላክ ነው። በብቸኝነት እሱን ነው የምናመልከው። ከዛ በፊትም የነበሩትን ነቢያቶች ሁሉ አክሴፕት የሚያደርግ ነው። እያንዳንዱ የህይወት ዘርፍ ቀመሩ ከአምላካችን ከአላህ Subhanahu Wa Ta'ala የተሰጠ ስለሆነ አንድም ያልነካው የህይወት ዘርፍ የለም። ምሉእ ነው። ኢትዮጵያ ላይ ያለ ሰው ፕራክቲስ ሲያደርገው፣ አንድ ሰው ሌላ ሀገር ላይ ብራዚል ላይ ያለ ሰው፣ እንግሊዝ ውስጥ ያለ ሰው፣ የተለያየ ሀገር ላይ ያለ ሰው ፕራክቲስ ሲያደርገው የሚታይ ነው ምሉእነቱ ማለት ነውና እንግዲህ በዚሁ አላህ ቀጥሎ ብርሃኑን በደንብ ያሳይህ ኢንሻአላህ። ያንን ነው ማለት የምችለው። እስከ ገባኝ ድረስ ብዙውን ሙሉውን ታይም አልነበርኩም። ለሌሎችም እድል ለመስጠት ኢንሻአላህ ላሳጥረው እዚሁ ላይ። አሚን ጀዛከላህ ኸይር አቡ። እስሚዞ ቀጥል። ታላቂን ነው ወይስ ትንሹን? አንተ ሁሌ በቃ እሱ ላይ ጉልበተኛ እንደሆንክ በዚህ እንኳን አስቀድሞ እስኪ ምን አይነት ሰው ግራ አታጋቡኝሽ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እያዳመጥኳችሁ ነበረ። ማሻአላህ
ጃቢርም ጀዛከላህ ጥሩ ፖይንቶችን ነው በደንብ ያነሳውና እኔ አንድ የቁርአን አያ አንስቼ እሱን ትዝ ስላለኝ በአሁኑ ኢንሲደንት ጉዳይ ዳያንም እኔም አውቀዋለሁ ስለማውቀው ከአንድ ሙላቴ እንደዚህ ኢንፎርማሊ ዝም ብሎ እናወራ ነበር ያው የጭቅጭቅም ነገር ከማገናኘ ሰው የለምና ይሄ ኮምፓራቲቭ እና ትዝ አለኝ በቃ ይሄ የሱረቱ ሳፍ ላይ ትዝ ካላችሁ ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊሂ ወለው ከሪሀል ሙሽሪኩን ይላል አላህ ሱብሓነሁ ወተዓላ። እነዚህ በቃ ሙሽሪኮች ወይም ደግሞ አጋሪዎች ከሃዲያኖች ቢጠሉም እንኳን አላህ ሱብሓነሁ ወተዓላ ነብዩ መሐመድን መልእክተኛውን መመሪያ መጽሐፍን እውነተኛ ይሄ በዲንል ኢስላም አድርጎ የላከው ነው ይላል። ይሄን ታዲያ ኢዝሃር የሚያደርገው አላህ Subhanahu Wa Ta'ala ይሄንን ይፋ ያደርገዋል ይላል ከሃዲያኖች ቢጠሉም እንኳን ይላል አላህ Subhanahu Wa Ta'ala ሙሽሪኮችም አጠቃላይ ማለት ነው ከሃዲያም ቢጠሉ እንኳን ይሄንን እውነት ይሄንን ብርሃን ማስፋፋቱ አይቀርም። በቃ ይሄ የአላህ ቃል ነው። ሰው ጠላው አልጠላው አላህ Subhanahu Wa Ta'ala ነው የሚያስፋፋው ማለት ነው። ይሄ የአላህ ቃል ነው። በሌላ የቁርአን አያ ላይ እንዲሁም ማለት ነው የአላህን Subhanahu Wa Ta'ala ብርሃንን ለማጥፋት በአፎቻቸው ብርሃን የአላህን Subhanahu Wa Ta'ala ብርሃን ለማጥፋት በአፎቻቸው ይታገላሉ። ግን አላህ Subhanahu Wa Ta'ala ደግሞ ይሄን ብርሃኑን ማለት ነው ምን ያደርጋል ያስፋፋል ማለት ነው። ስለዚህ በቃ ይሄንን ነው እኔ ይሄ ቁርአን አያ ነው የመጣልኝና አልহামዱሊላህ ያው ሰው ማንበቡ ወደ ራሱ መመለሱ ኢጎ አለመኖር እኔ ምን ባላለው ነፍስያው ለምን ሰው ብዙ ነው ጠላቱ ነፍሱ ጠላቱ ትሆናለች ሸይጣን ጠላቱ ነው ይሄ ዱንያው ራሱ ብዙ ፈተና አለበት የራሱ ዋናው ትልቁ ጠላቱ ደግሞ ነፍስያው ናትና እነዚህ ነገራቾች ሰው አሸንፎ ወደ ትክክለኛው መንገድ ለመምጣት እውነትና ውሸትን አመዛዝኖ አንብቦ ለይቶ ያንን ደግሞ ለሰው ዲክሌር ለማድረግ ማሳወቅ ይሄ ትልቅ ነገር ነው ትልቅ ፓሽን ይጠይቃል ወንድነት ይጠይቃል ጀግንነት ይጠይቃል እንዲሁ ዝም ብሎ የሚመጣ ነገር አይደለም ለምን የትላንትናና ከዚህ በፊት የነበረን ማንነታችን ሰው አውቆት ያንን ደግሞ ለሰዎች ይሄ ነው ነገሩ ይሄ ነው ብሎ ማወጅ ትልቅ ጀግንነት ነው ወላሂ ትልቅ ማንነት ነው ማናችሁም ብትሆኑ እዚህ ላይ ያላችሁ ክርስቲያኖችም ብትሆኑ ይችላላችሁ የግዴታ እስልምና መቀበል እኮ ላይኖርባችሁ ይችላል ግዴታ ያንን እስልምናውን ካልያዛችሁ ከኛ ጋር ጉርብትና ወይም ደግሞ ወዳጆች አትሆኑም የሚል ነገር ሳይሆን አትሊስት ጥሩ የሆነ እንኳን ነገር የሆነ የታየውን እውነት እንኳን መናገር ትልቅነት ነው ግልጽ ነው እውነታን እንኳን መቀበል እውነታን የሚታዩ ነገሮችን መናገር ለዛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ ለኸይር ነገር ከፋች ሆነ አሉ ለኸይር ነገር ከፋች ሆነ ሰው እና ለሸር ነገር ደግሞ ዘጌ የሆነ ሰው ኸይር እንዲሰራ ኸይር ወይም ደግሞ ጥሩ ነገር እንዲያገኝ ከፋች መሆን መጥፎን እንዳይሰራ ወይም ደግሞ ወደ መጥፎ እንዳይሄድ ደግሞ ለመጥፎ ነገር ዘጌ የሆነ ሰው ማለት ይሄ ትልቅ ምንዳ ያለው ሰው በቃ ይሄ ነው ኸይር ነገር ሰዎች እንዲሰሩ መክፈት መጥፎ ነገር እንዳያርጉ በመጥፎ መንገድ እንዳይሄዱ በተሳሳተው መንገድ እንዳይሄዱ ደግሞ ያንን መንገድ መዝጋት ማለት በተቃራኒው መጥፎ ሰው ደግሞ ብሎ ማለት ኸይርን የሚዘጋ ኸይር የሆነውን ነገር የሚዘጋ መጥፎ የሆነውን ነገር ደግሞ ለመጥፎ ደግሞ የሚከፍት ማለት በተቃራኒው ይሄ በጣም ዘወርስት በጣም መጥፎ ሰው ማለት ይሄ ነው ስለዚህ እኔ እቺ የቁርአን አያት እና ትዝ ያለችኝ አላህ Subhanahu Wa Ta'ala አሁንም ዲኑን ኢዝሃር ማድረጉ ይቀጥላል ቲክቶክም ትላንት የመጣ ፕላትፎርም ነው ከዚህ በኋላ ሌሎች ፕላትፎርሞችን ሊመጡ ይችላሉ እስልምና ማንቋሸሽ ድሮም በመጽሐፍም በምንም በብዙ ነገር ሊመጣ ይችላል በብዙ መልኩ ማለት ነው ብዙ ነገር ሊመጣ ይችላል ግን አላህ Subhanahu Wa Ta'ala ታዩታላችሁ ይሄ እስልምናው
አላህ ኢዝሃር እያደረገው አላህ Subhanahu Wa Ta'ala እያሳደገው ብርሃኑን እየገለጠ እንጂ እያጠፋው አይደለም የሚመጣው። አይጠፋም፣ አይከስም፣ የሚከስም ነገር አይደለም። ለምን ዲቫይን ሪቪሌሽን ስለሆነ እንዲሁ የሚከስም ነገር አይደለም። ይመስላል እንጂ አይከስም። ለዚህ ኢንሻአላህ ሁላችንም ያው እንግዲህ ቀጥተኛው መንገድ ላይ ጽናቱን ይስጠን። ቀጥተኛው መንገድ ሁላችንም ደግሞ የምንመራ አላህ ያድርገን። ሂዳያ ካላህ ነው። አላብዛ ብዙ ሰዎች ስላሉ ጃቢር ይቀጥሉ። እሺ ስሚዞ ጀዛከላህ ኸይር። በጣም ጥሩ ነጥብ ነው ያነሳው። አሚን ብለናል። ስሚዞ ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ ጉድ አይዲያ ልዘይረው። ጉድ አይዲያ እንደምን ይሰማል? ስሚዙ ሰላም ነው? እንዴት አለሁ? እግዚአብሔር ይመስገን አለላለ ወዳጅ እግዚአብሔር ይመስገን አድርገናል። ሰላማዊም የነበሩ ውይይቶች ነበሩ፣ አንዳንዴ ደግሞ ጭቅጭቅ የሞላባቸውም ነበሩና እኔ ብዙ ጊዜ ስለ ጉዳይ ምሳሌ አድርጌ ያነሳለሁ። ሐቂቃ አሁን እኔ በቴክስት ነው የሰማሁት። ሐቂቃ ምን እንደተፈጠረ አላውቅም። ቴክስት ላይ የሰማሁት እውነት ከሆነ በጣም ነው ደስ ያለኝ። በጣም ከምንም በላይ ከምንም ነገር አሁን ብዙ ሰዎች ይሰልማሉ፣ በውስጥ እየመጡ እንትን ይላሉ ማለት መስለሙን ምናምን ዳር እናደርገውና ኢቭን ሰዎች የሆነ መልካምን ነገር ከነበሩበት ዞር ሲሉ በጣም ደስ ይላል። ብዙ ጊዜ መልካም ሐሳብን ይናገራሉ። ሐቂቃ ብዙ ጊዜ ይናገራሉ። መጥፎ ነገር ውስጡ ላይ አልነበረም። እኔ ስትጀምር ነው ማቀቅ ቲክቶክ ገና የዛሬ ከሀያት ጋር ምናምን ዲቤት አደርግ ነበር። ሀያት ጋር ፎርማል ዲቤቶች ኮሆስት ነበር የምታደርገው እና የዛኔ ጀምሮ አቀህ ነበርና ከዛ በኋላ ነገራቶች እየበረቱ ምናምን መጡ። ከዛ በኋላ የሆነ ሳለ በቃ አለፈ ብለህ ምናምን የሆነ እንትን ውስጥ ገብተህ ነበር ልሁስ ነገር ምናምን። ከዛ በኋላ ደግሞ ተመልሶ በቃ ይቅርታ የሚልበት ጊዜ ነበርና አንዳንዴ እንደውም እኔ ራሱ መጥቼ ብያለሁ ካስታወስክ፣ እንደው እኛ ከሆነ እንዲህ እንድትሆን ያደረግና በቃ በሰላም ብናወራ ነው የሚሻለው ምናምን ብዬ ማለት ነውና ብቻ አሁን ደግሞ ስለ እስልምና እንደዚህ አይነት መልካም አስተሳሰብ እንዲያስክ ስሰማ በጣም ነው ደስ ያለኝ። ኢቭን የሆነ እንትን ያለ ሻሃዳ ያለ ነገር እየመሰለኝ ነበር ራሱ ኢቭን እና በጣም ከምንም በላይ ነው ደስ ያለኝ። እንዳለ ነግሮታል፣ አቡ ሱሐይብ ተናግሮታል፣ ስሚዝ ተናግሮታልና አላህ Subhanahu Wa Ta'ala በልቦቻችሁ ውስጥ መልካምን ነገር መኖሩን ባወቀ ጊዜ መልካም መንገድን ይመራችኋል ይላል። ምሪት የሚባለው ነገር አላህ Subhanahu Wa Ta'ala ልቦቻችን ውስጥ ደግሞ እንድናውቅ ደግሞ አያቶችን ምልክቶችን ይሰጠናልና አላህ ይህንን መንገድ ያግዘህ። ሐቂቃ እኔ በጣም ወንድሜ ብትሆን በጣም ደስ ነው የሚለኝ። መጀመሪያ የነበረህን ባህሪ አውቀዋለሁ ማለት እንትን ሁሉስ ምናምን ከመገባቱ በፊት የነበረህን ባህሪ ምናምን ስለማውቀው በጣም አለኝ። አንዳንዴ ራሱ ላይፍ ስገባ ዝም ብዬ ጆይን ምልበት ጊዜያቶች ነበሩና የምር መንፈሳዊ ወንድሜ ብትሆን ከምንም በላይ እኔ በጣም ደስተኛ ነኝ። ብዙ ጊዜ ሰዎች ውስጥ መተው ሻሃዳ ከሚይዙት በላይ እዚህ ጋር መተው ምናምን በጣም እንደሰታለን። ከምንም በላይ ግን ሙር ደግሞ እኔ አንድ የገዛ ጓደኛ አብሮ አደጌ ሻሃዳ ያስያዝኩት ጊዜ የነበረኝ ስሜት አይነት ስሜት ነው እየተሰማኝ ያለው። ሐቂቃ አብሮ አደጌ ነውና አብረን የተማርነው ምናምን እና የሆነ ሰዓት ላይ ሻሃዳ ሲዘኛልኝና ከምንም በላይ ያ ስሜት ነው እየተሰማኝ ያለውና በጣም ደስ ብሎኛል። ይሄን ለመንገር ነው በዛው ሰላም ለማለት እና ደግሞ ያው ሐሳቡ በጣም እኛ ብዙ ሰው አልሰማም እዚህ ጋርና እንደው ትንሽ ገረብ ብታረግልን እኔ በጣም ደስ ይለኛል። እድን ነው ያለው ነገር ሪቪው የሚደረግ ነገር ካለው ወይ ጃቢር እንጃ። እኔ ወላሂ በቴክስት ብቻ ነው የሰማሁት እና የጃቢር ንግግርን እየሰማሁ ነበር አልቻልኩም። አይ ቲንክ አንዳንድ ግራ የተጋቡ ነገሮች ስላሉ ባጭሩ ሐሳቤን ልግለጽላችሁ በደንብ እንዲገባቸው ሁሉም እንዲገባቸው። እኔ ያው ምናልባት አታቁኝም፣ ብዙዎቻችሁ የምታቁኝም አላችሁ። ኦርቶዶክስ እምነት ተከታይ ነኝ። በክርስትና ሃይማኖት ንጽጽር ምናምን አደርጋለሁ ብዙ ጊዜ። ያው ብዙ ሰዎች ያቁኛል፣ በዛ አንዳንድ ሰዎች ያቁኛል። ታዋቂ አይደለሁም ብዙ።
ያው እውነትን ፍለጋ ነው እንግዲህ ሁላችንም ያመንበትና የራሳችን እውነት አለ እውነት ይዘናል በሚለው እንይዛለን። ከሌላ ሳይድ ደግሞ እውነት ይመጣልና እኔ እንግዲህ ክርስቲያን ነኝ። በዚህ አጋጣሚ ለሁሉም እዚህ የሚሰሙት ክርስቲያን ወንድምና እህቶች ካሉ አንድ መልእክት ልንገራቸው ባጭሩ ማለት ነው። እውነተኛ እምነት ማለት ስትማረው የሚገባ አንደኛ መሆን አለበት። ሁለተኛ የምታመልከው አምላክህ በግልጽ ያለምንም ፍልስፍና ወይም ያለምንም ውጣ ውረድ የሚገባህ መሆን አለበት። ያ ከሆነ እውነተኛ እምነት ነው ብዬ ይሄ መለኪያ ነው፣ የመጀመሪያው መለኪያ እዚህ ላይ ነው እንግዲህ ያለው ነገር። መጨረሻ ንጽጽርም ሳደርግ በቃ ዲሲሽን የወሰንኩት ክርስትና በፕሮቴስታንቱም ሳይድ በኦርቶዶክስም ሳይድ ብዙ ወንድሞች ትልልቅ መምህራኖች ከሚባሉ ጋር ሁሉም ያውቁኛል። ምንትኑን እውነታውን ፍለጋ በመካከል ያለው ልዩነትም ለማጥበብ ብዙ ርቀት ሄጃለሁ፣ በጣም ብዙ ርቀት ሄጃለሁ። ባጭሩ ምንድነው እኔ እስልምና የገባኝ ያህል ክርስትና አልገባኝም። እንግዲህ እድሜ ልኬ ክርስቲያን ነኝ። በሰንበት ትምህርት ቤት አልፌያለሁ። ኦልሬዲ ሰንበት ትምህርት ቤትም ተምሬያለሁ። ምናልባት ባክግራውንድ የተማርኩትም ነገር አለ። ግን 3 ዓመት ነው እስልምና ላይ ንጽጽር ሞር 3 ዓመት ነው። አንዳንዴ አልፎ ዝም ብሎ ነገሮችን እናያለን። ግን በጣም ዲፕሊ ማየት የጀመርኩት 3 ዓመት ነው። 3 ዓመት ትግል ነው። በጣም አደገኛ ትግል ነበረ። በጣም ከባድ ነው። እስልምናን ቻሌንጅ ለማድረግ ብዙ ርቀት ይጃለው እና እንደውም እየገባኝ የመጣው ሃይማኖት እምነት በጣም የገባ ምንድነው ብትሉኝ በህይወቴ የገባኝ አሁንም ከኔ ማይንድ አስተሳሰብ ጋር የሚሄደው የእስልምና አስተምሮ ነው፣ የእስልምና እምነት ነው። ሞር ዲፕሊ እየገባኝ መጣ እና ነገሮችን ቆመ ብዬ ሳይ ምንድነው እኔ ጋር የጎደለው ብዬ ራሴን ስፈትሽ እንግዲህ ለመለኮታዊ አምላክ ሁሉን የፈጠረ አምላክ እሱን ካጣኸው እሱ በልብህ እሱን ካጣኸው እና በብዙ ነገሮች የተከበብክ ከሆንክ እጦት አለብህ ማለት ነው። መለኮታዊ አምላክን ታጣለህ። ያ ነው አሁን እኔ ምንድነው የጎደለን ሃይማኖታችን ላይ የጎደለን ነገር ምንድነው ብዬ ራሴን ስፈትሽ መለኮታዊ እጦት፣ መለኮታዊ አምላክ እርሱን ብቻ ማምለክ፣ እርሱን ብቻ መገዛት የሚለው እጦት አለ። በቃ እሱ ነገር ነው ያጣሁት ማለት ነው ብዬ ልቤን በጣም ብዙ ጊዜ ደግሜ አሰብኩት። ስለዚህ መለኮታዊ አምላክ ለእርሱ እሱን ማምለክ ለእሱ ስግደት የምትሰግደው እሱን የምታመልከው ያ ነው። ያ ካጣኸው ያ ነገር ካጣኸው ሁልጊዜ ሰላም አይኖርህም። ምንድነው ሰላም ያጣሁት ነገሮች ምንድነው ብዬ ሳጣራ የገባኝ መለኮታዊ አምላክን ማግኘቱ ላይ ነው እና ንጽጽር ላይ እያደረኩኝ ይሄ ነገር እየመጣልኝ መጣና አንድ ጓደኛ አለኝ እዚህ ቲክቶክ ላይ ስሙን እዚህ ጋር መጥቀስ አልፈልግም። ንጽጽር ላይ የሚሰራ ልጅ ነው። ብራዘር ለምንድነው እስልምናን በቅንነት እስቲ ለምን አንመለከተው አልኩት እና ወደ 2 ቀን 3 ቀን ወደ 5 ሰዓት ምናምን ስልክ አወራን። በፍጹም እንደው አይ ቲንክ ሊሰማው ይችላል። ያው እዚህ ንጽጽር የሚሰራ ልጅ ነው። ኦፕሽን ሰጠኝ። ምን አይነት ምርጫ ሰጠኝ? ክርስትና በቃ ዲፕሊ ክርስትናው ወጥቻለሁ። ኦኬ ከክርስትናው ስለወጣ ማይንድህ ወጥቷል። ያ እኔም ነገርኩት ማይንድህ ወጥቷል ከክርስትና ሞርሊ ያነባለው ባይብል አነባ በደንብ ስለ ኢየሱስ እንደኔ ስለ ኢየሱስ ፍቅር ያለው ሰው የለም እዚህ ቲክቶክ ላይ። ሞርሊ ለክርስቶስ ነው እዚህ ቲክቶክ ላይ ስንታገል የነበረው እስልምና ንጽጽር ስንሰራ ማለት ነው። ምርጫ ሰጠኝ። ምንድነው የሰጠኝ? ኢቲስት ለምን አትሆንም? ኦር በቃ ሃይማኖት የለሽውን
ብሮ ለምንድነው እስልምናን ኦፕሽን ውስጥ ያልከተትከው አልኩትኝ። ያው ሞር እንደዛ ስለው ኖ በቃ ምን እንደሆነ ታውቃለህ፣ እኔ ውስጥ አለ። እንዴት አድርጌ ላሳይህ? ውስጥ ያለውን ጥላቻ እንዴት አድርጌ ላሳይህ? እኔ ንጽጽር በምሰራበት ታይም ላይ መንገድ ላይ ሙስሊም ባይ የሆነ በቃ እንዴት በቃ ያለብኝ ዲፕሊ እዛ ውስጥ ሄጃለሁ። እዛ ደረጃ ደርሻለሁና ጓደኛዬን ማየው እዛ ውስጥ ነው እና ከዛ መውጣት አለብኝ ብራዘር። ጥላቻ የሚባለው እስልምና ላይ በጣም ሄጄበታለሁ። ከዛ መውጣት ፈልጋለሁ። ከዛ ከወጣው በኋላ ደግሞ ክሊርሊ የሆነ ገባ አይንህ ንጹህ ሲሆን ክፉና ጥሩን መመልከት ስትጀምር እስልምና ምንድነው የሚያስተምረው፣ ኮንሴፕቱ ምንድነው የሚለውን ክሊር ማይንድ ይዘ በጣም ንጹህ የሆነ ገለልተኛ ሆነ መረዳት አለብህ። በተለይ ንጽጽር ላይ የሚሰሩ ሰዎች በዚህ ቲክቶክ ላይ ያሉት ወንድምና እህቶች እኔ የሚጀበታለሁና ሞር ሁሉንም ነገር በጣም ስለማቀው ማይንዳችንን ኦፕን እናርገውና አእምሮአችንን ከፍተን እስልምና ላይ ያለውን አስተምሮ እንመልከተው። ክሊር ሆነን የሆነ ካለው ጥላቻ አለ የምናገኛቸው። አሁን ምንድነው ብዙ ጊዜ ችግሩ ፓክድ ሆኖ የተዘጋጀ ነገር አለ። ነብዩ መሐመድ እንዲህ ነው የሚሉ ሐዲሳቶች ምናምን አሉ። ጥሩ ጎንም አላቸው፣ ወደ እስልምና ለመሳበም ጥሩ ጎን አላቸው። እንደገና ደግሞ ለሚያነቡ ሰዎች የሆነ ሳይድ ሄዱና ፈትሸው የሆነ ነገር ሲያነቡ ይፈሩና ወደኋላ ይሄ ነገር ይቅርብኝ ብለው ይሸሻሉ። እኔ የምነግረው ለሁሉም ላሉ ሰዎች እውነትን ማወቅ የሚፈልጉ ሰዎች አንደኛ ከፈለጉ ይጠይቁኝ፣ ምንድነው እስልምና ያገኘው እውነት ብለው ይጠይቁኝ። ያገኘሁትን የገባኝን እውነት አስረዳቸዋለሁ። እኔ ነገሩን ስለማለት እዚህ ቲክቶክ ላይ ንጽጽሩ ላይ ምናምን ስለምናሳልፍ ብዙ ነገሮችን ስላየው የጥያቄ የሚፈጥርብኝ ነገር የለም። በአሁን ሰዓት ለእስልምና አንዳንድ ጊዜ ፈጣሪም ይመልስልሃል። ከውስጥህ እውነትን ፈላጊ ከሆንክ መምህር ጋር መሄድም አይጠበቅብህም። አምላክ ይመልስልሃል መልሶቹን። ቅንነት ካለ፣ ቅንነት ከሌለ የፈለገው ትልቅ መምህር ቢመጣ አይገባህም። ጉድ አይዲያ ምን ላይ ነው? አሁን ፖይንቱ ምንድነው? ጉድ አይዲያ ምን ላይ ነው ያለው ብትሉኝ የምነግራችሁ እኔ ልቤ ያለው ዘዌይ ኢስላሚክ ላይ ነው። በቃ እስልምና መንገድ ላይ ነው ልቤ ያለው። ድሮ ነው ልቤ የሄደው። በቃ ልቤ የለም። እውነታው ገብቶኛል። ብዙ ነገሮችን አንብቤያለሁ። እኔ ጋር ያለው ጉድለት እኛ የምናምነው ላይ ያለው ጉድለት ነው የሚታየኝ። ሞር እኔ እስልምና ላይ ጥያቄ ለማግኘት ቁርአንን ሐዲስን ሳነብ ማገኘው ይዤ የምወጣው እኛ ጋር ያለውን ጉድለት ነው የሚነግረን፣ ስተታችንን ነው የሚነግረን። እኛ ጋር ያለውን እንግዲህ እንደምታውቁት ብሉይ ኪዳን ከአዲስ ኪዳን ጋር ህጉ ተቀይሮ አዲስ ኪዳን መጣ። አዲስ ኪዳን ሲያልፍ ቁርአን መጣ። እያንዳንዱ ከአንዱ ጋር አስተያይተን አሁን ብሉይ ኪዳንና አዲስ ኪዳንን አያይዞ መሄድ አይቻልም። ብሉይ ኪዳንና አዲስ ኪዳንን ይዞ አንድ ላይ መሄድ አይቻልም። ቁርአንን ይዞ ብሉይ ኪዳንን ይዞ አዲስ ኪዳንን ይዞ መሄድ አይቻልም። እንደየዘመናቱ እንደየሁኔታው እያደገ ሲሄድ ፈጣሪ መንገዱን ያዘጋጃል። ሰዎች የሚድኑበትን መንገድ ያዘጋጃል። ስለዚህ እንዴት መጽሐፍ ቅዱስን ክደህ ቁርአንን ልታምን ነው ወይ የሚል ጥያቄ ምናልባት ሰዎች ሊያነሱ ይችላሉ። እቺን ነገር ብቻ በየ እንትን ልበል ላቁ። መጽሐፍ ቅዱስ እና ቁርአን ለኔ ምን አይነት መጽሐፍ ነው ብትሉኝ መጽሐፍ ቅዱስ ውስጥ ያለው መለኮታዊ አምላክ በቁርአን ላይ መለኮታዊ ፍላጎቱን በመጽሐፍ ቅዱስ ላይ ያሉት ያልተረዱትን ያልሄዱበትን መለኮታዊ ፍላጎቱን በቀጥታ ያሰፈረበት መጽሐፍ ነው ቁርአን። በብሉዩ የነበሩ ብዙ ስርዓቶች ብዙ ነገሮች አሉ። በየዘመናቱ በህዝብ
እና ያ ነገር አለ መለኮታዊ እንዴት እኔ በጣም እኔ ለብዙ ሰዎች አንድ ነገር ልበልና እንትን ልበል ያው ተዘጋጅቼበትም አይደለም የመጣሁት እንዴት አላህ አሁን ለምሳሌ በጣም የምንቸገረው አላህ እንዴት አምላክ አድርገን እንመነው የሚል ነው። አሁን በጣም ከባዱ ነገር አላህ አምላክ ነው ብለን እንዴት እንቀበለው? አሁን ብዙ ጊዜ ሰዎች ይህንን እንትን መልስ ካገኙበት ሌላው ነገር አይከብዳቸውም። እስቲ ብሉይ ኪዳንና አዲስ ኪዳን ላይ ያለውን ያህዌ ወይም ያህዌ እስራኤል አምላክ እንዴት አመን ነው? እንዴት አገኘ ነው? እንዴት አወቅ ነው? እስራኤሎች ነቢያቶች ነግረውን ተላልፎ ተሰብኮ ትምህርቱ ደርሶን አይደል ያወቅ ነው? በግላ እንግዲህ ፈጣሪ ወርዶ ለሁላችንም አልተገለጠም። ስለዚህ አላህ መጥቶ ጉዳይዲያ እኔ አምላክ ነኝ እስኪለው መጠበቅ አለበት የለበትም? ስለዚህ አምላክ ቃሉን ያስተላልፋል በመረጣቸው ህዝቦች፣ በሚመርጠው ህዝብ፣ በሚመርጠው ነቢያቶች፣ በሚመርጠው ዘመን ቃሉን ያስተላልፋል። ሰዎች ደግሞ ቃሉን አይተው ቃሉን ሰምተው አንብበው መከተል አለባቸው። ስለዚህ እኔ በጣም ከባድ የሆነብኝ አምላክ የሚለው ጥያቄ ላይ ነው። ቁርአን ላይ ያለው አምላክ እንዴት ነው የክርስቲያንና የአይሁድ አምላክ ነው ወይ ለሚለው 100% አምላክ ነው። ለምን ከተባለ ብሉይ ኪዳንም ላይም አዲስ ኪዳንም ላይ ያለውን አምላክ ተሰብኮን ተነግሮን ተምረን ነው አምላክነቱን አምነን የተቀበልነው እንጂ ራሳችን አግኝተን ተመራምረን ደርሰንበት አይደለም። ስለዚህ በመጽሐፍ ቅዱስ አንድ ቃል አለ ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ እንጠፋ ነበር ይላል። እግዚአብሔር በየዘመናቱ ወይም አምላክ እንግዲህ በየዘመናቱ ሰው ያስቀራል፣ ሰው ያስነሳል፣ ነቢያቶችን ያስነሳል። ከነዛ ነቢያቶች መካከል እንግዲህ በዘመናቱ መጨረሻ ላይ ነብዩ መሐመድ ተነስቷል። እስልምና ሃይማኖት ተነስቷል። የእስልምና ሃይማኖት ዋና ምንጩ ጥንታዊ የሆነ የነቢያቶችን እምነትና ስርዓት የነበረውን ሁኔታ ሁሉንም ያምናል። ስለዚህ ያ የነበረው ሁኔታ የነበረው ስርዓት አምላክ መለኮታዊ ቃሉን መጨረሻ አስተላልፏል። መጨረሻ ላይ በቁርአን ገልጿል። ስለዚህ አንድ ሰው ቁርአንን አንብቦ ቁርአን የፈጣሪ ቃል አይደለም የአምላክ ቃል አይደለም ማለት አይችልም። ኦር እኔ አሁን ቁርአንን የሰው ማይንድ በሰው ማይንድ ነው የተጻፈው ማለት አልችልም። ለምንድን ነው የማልችለው? በትክክል አሁን እየኖርንበት ያለነው እኛ ክርስቲያኖችና መጽሐፍ ቅዱስ አማኞች የምንኖረውን ነው የሚነግረን። ከቁርአን አንድ ክፍል ልንገራችሁ፣ እሱን አንብቡት ሁልጊዜ። እኔ ለክርስቲያን ወንድሞች ሱረቱል አልማኢዳን ሙሉን አንብቡት። የአምስተኛው የቁርአን ክፍል ነው። ስለኛ ስላለው ቃል ኪዳን ስለ ከነብዩ መሐመድ ጋር የገባውን ቃል ኪዳን አላህ ስለ አይሁዶች ቃል ኪዳን የገባውን ስለ ክርስቲያኖች የገባውን ቃል ኪዳን ዲፕሊ በደንብ ያብራራዋል። እና ሱረቱል አልማኢዳን ብታነቡት ይገባችኋል እውነቱ። እኔ ሙሉ ቁርአንን አንብቡ አልልም። እኔ ሳነበው አይምሮዬን በብዛትም ጥቅስ ምን ጠቅሰውም ከዛ ነው አብዛኛው በጣም የተማርኩበት እና የገባኝ ነው። እንግዲህ እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድምና እህቶች ትልልቅ ሃይማኖት መምህራንን የምትሉ በጣም ብዙዎች ማቃችሁ እኔ ጉዳይዲያ ወደ እስልምና ሃይማኖት በመግባት ላይ ነኝ። እስልምና ሃይማኖትን ለመቀበል በሙሉ ልብ በሙሉ ሐሳብ ዝግጁ ነኝ። በጣም ዝግጁ ነኝ። እያለቀስኩ አይደለም፣ በጣም ደስተኛ ሆኜ በጣም እውነቱ ገብቶኝ ለሌሎችም መናገር የምችለው የፈለገውን ጥያቄ ቢመጣ የገባኝን እውነት ለማስረዳትና ለመመለስ በጣም ዝግጁ ከመሆን አንጻር ፐርሰናሊ
ከጠየቃችሁ ለማለት ነው። እኔ የገባውበትን ምክንያት ለምስክርነት ለመስጠት በጣም ፈቃደኛ ነኝ። ወንድም እና እህቶች እንግዲህ አሁን ሁሉንም ነገር ተናግሮ እንደዚህ ነው እንዲህ ነው ማለት እና እንትን ማለት አልፈልግም። እንትን ፖለቲካ የሚሰሩም ሰዎች ስላሉ የሆነ ጉዳይ ዲያ እንዲህ ነው እውቅናም አልፈልግም። በጣም ይቅርታ አድርጉልኝና እስልምናን የምቀበለው ምናልባት ኢምራንን ካገኛችሁልኝ በጣም የምወዳቸው ሰዎች እዚህ ቲክቶክ ላይ አሉ። ንጽጽር አብረን ከበፊት አንዳንድ ነገር እንትን ብለናል አሳልፈናል። አረቢም አለ፣ ሳላህም አለ፣ እስሚዞ አሉ። በጣም ከድሮ ጀምሮ አብረን ዲስከሽን ስናደርግ ንጽጽር ስናደርግ የተወሰነ ጊዜያቶች አሳልፈናል በየጊዜው እና በጣም ፈቃደኛ ነኝ። በጣም ከልቤ ፈቃደኛ ነኝ። በጣም ከልቤ ምክንያቱ የገባኝ እውነት ስላለ ነው። እኔ የገባኝ እውነት ስላለ ከእስልምና እምነት ተከታይ ወንድሞቼ ጋር ከዚህ በኋላ እህትና ወንድምነት ብዬ ወደ እነሱ እህትና ወንድምነት መግባት ፈልጋለሁ። እስልምና ሃይማኖትን ለመቀበል እጅግ በጣም ልቤ ኦሬዲ ባይ ዘ ዌይ እንደ ኢቲስት በሉኝ እንደ ኢቲስት ለአንድ አምላክ ለሆነ ሁሉን ለፈጠረ አምላክ ነው ሰግዳለሁ። ምሽት ከስራ ስመጣ ስገባ ጸሎት አድርጌ ፈጣሪን አመስግኜ ሰግጄ ኖ ኢየሱስ አምላክ እንደዚህ የዘውትር ጸሎት ታምረ ማርያም፣ ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መልአክ ምናምን በፊት እነዚህን ያነበብኩ ነው ጸሎት ማድረግ የነበረውና ሁሉንም መጽሐፍ ቅዱስ ክፍሎች በሚባል ደረጃ ብዙ የእግዚአብሔር ዋና ሐሳብና መልእክት መጽሐፍ ቅዱስ ላይ ያለው ዋና ፖይንቱ በደንብ እየገባኝ ሲመጣ ነገሮችን እየቀነስኩ መጣው በጊዜ ሂደት። ከዛ በኋላ ግን እስልምና ላይ ደግሞ ሞር አንድ አምላክ አምልኮ እስልምና በደንብ ያስተምራቸዋል። መመለክ ያለበትን አንድ አምላክን እንዴት እንደምታመልኩ ስለሚያስተምር ሞር ልቤ በዛ ሳይድ ያለውን ነገር ለብቼ አንድ አምላክ እያመንኩ ጸልያለሁ፣ ሰግዳለሁ፣ ቤቴ ስገባ እንደዛ እያረኩ ነበር የምቀጥለው ወደ 3 4 5 ወር 6 ወር አቲን ከዛም ያልፋል መሰለኝ እንደዛው ነኝ መሰለኝ አላቅም። ጊዜውን ጸሎት አደርጋለሁ፣ ራሴ ሰግዳለሁ፣ ጸልያለሁ፣ ቀጥላለሁ። አሁንም ድጋሚ ንጽጽሮቹ ሲየገባው ታዘባለሁ። ስድቡንም በዛም ሳይድ ያለውን ወንድም እህቶችንም እየገባው እያየው አንዳንድ ነገር አልፋለሁ። እንደዛ ያረኩ አልፎ ቲክቶክ ላይ እመጣለሁ። ግን ሙሉ ለሙሉ ልቤ እስልምና ላይ ሺፍት አድርጓል። በቃ ልቤ የለኝም። ልቤ ያለው እስልምና ላይ ነው። አፌ ይናገራል እንዲህ ነው እዛ ነው እንዲህ ነው እኮ ላለሁ ግን የሆነ ቦታ ተመትቻለሁ። የሆነ ቦታ የተመታሁት ደግሞ መለኮታዊው አምላክ እርሱ ብቻ ነው መመለክ ያለበት የሚለው መቶኛል፣ ተመትቻለሁ። ስለዚህ አሁን ያለው ነገር ምንድነው? እንትን ነው በቃ የለም ላለመውደቅ ላለመሞት የምትጋጋጠው ነገር የለም። እንደዛ ነገር ነበረ። ንጽጽር ያው አልፎ ብቅ የምለው እሰማለሁ፣ ግን ንጽጽር አቁሜያለሁ ሎንግ ታይም። በጣም የምወዳችሁ ወንድሞች እዚህ ቲክቶክ ላይ ያላችሁ ሰዎች ሐኪም ባይ ዘ ዌይ ሐኪም ናችሁ እናንተ። የታመሙትን የሚያክም ሐኪም በሽተኛው እንደሚነግረው አያክመውም። በሽተኛው እንደሚለው አይደለም ሐኪሙ የተማረውና የሚሰራበት መንገድ አለና እዚህ ንጽጽር የምትሰሩ ሰዎች እንደ ሐኪም ናችሁ። ብዙ ነገሮችን ታግሳችሁ እውነትን ብቻ በማስተላለፍ ክብርን ሳትፈልጉ ብዙ ነገር እያደረጋችሁ ያላችሁ ንጽጽር ላይ ያላችሁ ወንድሞች ናችሁና እንግዲህ ምን እንደምል አላቅም፣ ይበቃኛል። እስልምና ሃይማኖትን እኔ በጣም ከልቤ ነው የምወደው። የወደድኩት ደግሞ በዚህ ንጽጽር ነው። የሚገርማችሁ ስለ ነብዩ መሐመድ እያነበብኩ አንድ የገጠመኝ እንድንገራችሁና አላቁም። አንዴ ንጽጽር ላይ እንትን ያው ብዙ ሐዲስ እንገባለን እና ብዙ ክርስቲያኖች እቺን ሐዲስ አይነኳትም። የነብዩ መሐመድ ሚስቶች ወደ ኢትዮጵያ መጣው ነበርና
እኔ ኦርቶዶክስ ስለሆንኩኝ የኦርቶዶክስ የማርያምን ስዕል ተመልክተው መጡና ለነብዩ መሐመድ ነገሯቸው እና ይህን ሐዲስ እያነበብኩ በጣም ስዕሎቹ ያምራል እኮ እንደዚህ ብለው ነገሩት ለነብዩ መሐመድ። እና ነብዩ መሐመድ ተኝተው ነበረ። ተነሱና መነኩሴዎቻቸው ቸርች ላይ ያሉት ማለት ነው ሲሞቱ እዛው መቅደስ ይሰሩላቸውና እዛው ጸሎት ያደርጉላቸዋል የሚለውን ሳይ እኔ ይሄንን ሲያይ ሁሉም ክርስቲያን አማኝ ፕሮቴስታንት የሆነ ይስማማበታል እርግጠኛ ነኝ። ኦርቶዶክስ የሆነ ግን አንድ የሆነ ኩርኩም እንደተመታ ይገባዋል። ትክክል ነው ያልኩት። የሚገርምህ ትክክል አልኩ። እውነትም በቃ ይሄ ቃል እውነት ነው አልኩ። ምክንያቱም በአብያተ ክርስቲያናቶች ስንክሳር የሚባለው መዘክር እያንዳንዱ ያለው አንድ አባት ወይ አንድ ነገስታት አንድ ንጉስ ወይም አንድ መነኩሴ ሲሞት እዛው ቤተ ክርስቲያን ይሰራለትና እሱ ሲጸለይለት ለሱ ስሙ እየተጠራ ሲሞገስ ሲወደስ ይሄ ነው ሃይማኖታችን ላይ ያለውና ነብዩ መሐመድ እንዴት አወቁት ይሄንን ጉድ ብዬ ይዛ ሰዓት በጣም በቃ እንደው ሐዲሱን ባይዘዌ ለንጽጽር ነበር ላመጣ ያሰብኩትና በጣም ታዝቤ ዘጋሁት እና ብዙ በንጽጽር ታይም ላይ አሳለፍኳቸው የማረሳው ነገር ነውና ባጭሩ እንግዲህ ወንድሞቼ በጣም ይቅርታ አንድ ነገር እኔ እውቅና አልፈልግም ለመታወቅም አይደለም ቲክቶክ ላይ የመጣሁት እውነትን ፍለጋ ነው። እኔ የገባኝ እውነት ለሙስሊሞች ለመስጠት ነው የመጣሁት ቲክቶክ ላይ ፕሮቴስታንት ቤት ገባለሁ ኦርቶዶክስ ቤት ገባለሁ ወንድሞቼ ጋር እታገላለሁ ሃይማኖቴን ለማስከበር በሚለው ነው የመጣሁት። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት። ፈጣሪ አምላክ የፈጣሪ አምላክ መለኮታዊው አምላክ ሁሉን ቻዩ አምላክ ሄሮድስን ከነሰረገላው ያሰመጠ አምላክ በንጉስ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ላይ እኮ ተሰድቧል፣ ተመቷል፣ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬን ምንድነው አልኩ። ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ነብዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ የአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ፐርፐዝሊ ሆን ተብሎ እኛ የምናመልከው እኛ የምንከተለው ኢየሱስ የምናመልከው አምላክ የተሰደበ የተናቀ የተገፋ የተዋረደ ምንድነው ሲባል ለኛ ብሎ ነው። ምን አገናኘው? ኢየሱስ የተሰቀለው የተዋረደው ይሄ ሁሉ መከራ የደረሰበት በተናገረው ባስተማረው ትምህርት ነው። እኔ ጌታ ነኝ ብሎ እኔ ንጉስ ነኝ ብሎ እኔ እንደዚህ ነኝ አለ። አይሁዶች በዚህ ምክንያት ከሰሱት፣ ወስደው ሰቀሉት። ከኛ ጋር ምን ያገናኘዋል? ነገሮችን ሁሉ ቁጭ ብላችሁ መጽሐፍ ቅዱስ እኔ ክርስቲያን ወንድሞቼ ስትመለከቱ ስታነቡት ድነናል የምንልበት መንገድና ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም። ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቅጦ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው እውነታው። ስለዚህ መለኮታዊ አምላክ
መለኮታዊ አምላክ የሰው ልጆች እንዲድኑበት የሚፈልገው መንገድ ግልጽ የሆነ መንገድ ለሰው ልጆች የተላለፈ እርሱም ብቻ አምልክ የሚለው መንገድ ይሄ መንገድ ያለው በመጨረሻዋ ሰዓት ነብዩ መሐመድ መጥቶ አንተም ተው ብሎ እስራኤል ምንድነው አይሁዱንም ክርስቲያኑንም አንተም ተው ብሎ የሚመለከው ይሄ አምላክ ነው ብሎ እንቅጩን ቁጭ አድርጎታል። እንግዲህ ስለ አላህ አንድ ቃል ልናገርና ላብቃ። በጣም ብዙ እንዳወራውባችሁ አውቃለሁ። ግን አንድ ነገር ብዬ ላብቃ። ቁርአን ላይ አላህ እንደዚህ ይላል